በስመ አምላክ ተከፈት ያልከው ሁሉ ይከፈታል። ግን እንዳትረሳ ዘወትር ንስሐ ግባ። ሰላም የእግዚአብሔር ቤተሰቦች እንደምን ዋላችሁ? እንደምን አደራችሁ? አሚን። የአምላካችን የጌታችን የመድኃኒታችን የኢየሱስ ክርስቶስ ስሙ ከአጽናፍ እስከ አጽናፍ ከፀሐይ መውጫ እስከ ፀሐይ መጥለቂያ በፍጥረት አንደበት ሁሉ የተመሰገነ ይሁን። እንደ እግዚአብሔር ፍቃድ ዛሬ ይዤላችሁ የመጣሁት የህይወት ገጠመኝ እጅግ በጣም ብዙ ትምህርት የምትማሩበት ከዛም አልፎ ደግሞ በእያንዳንዱ ቀን የምክር አገልግሎት ወይም ዶር ቱ ዶር በየቤቱ እየዞርኩኝ በማገለግለው አገልግሎት ምን እንደሚያጋጥመኝ እናንተም ደግሞ ምን ማድረግ እንዳለባችሁ ላስተምር ያመጣሁበት ገጠመኝ ነውና ከልብ አዳምጡኝ። በጣም ብዙ የሚያስቁ የሚገርሙ የሚያሳዝኑ እንዲሁም ደግሞ እንደው ለሰው አሁን ይሄ ይወራል ብዬ ተገርሚ አፌን እጄን ባፌ ጭኜ ወደ ቤት የምገባባቸው በጣም ብዙ ነገሮች አሉና እንደው ጥቂቱን ላካፍላችሁ ብዬ ነው። እስኪ ቀለል ካለው ልንገራችሁ። መቼም ይሄን ከሰማችሁ በኋላ እንዴ ለመምህር ይሄ ቀለል ያለ ከሆነ ከበድ ያለው ምን ይሆን ብላችሁ እንደምታስቡ ተስፋ አደርጋለሁ። ዛሬ እንግዲህ በድምጽ ነው የመጣሁት። የምትመለከቱትን ፒክቸር እያያችሁ እንድታዳምጡኝ ጋብዣችኋለሁ። በእርግጥም ይህ ገጠመኝ በስልክ ነው መጀመሪያ የመጣልኝ። በስልክ ተደውሎ መምህር አካል ጉዳተኛ የሆነች አንድ ባለሀብት ወይም ባለጸጋና ባለስልጣን ብላችሁ ማለት ትችላላችሁ። ያው ሁለቱም ስላላቸው ነው። ሰውየው ባለሀብትም ነው ባለስልጣንም ነው። እና ባለቤቴ ልክ ባለው ወደ አንተ እየመጣ ነው። እኔ ወደ አንተ ቢሮ መጥቼ የምክር አገልግሎት ወስድ ደስ ይለኛል፣ ግን ደግሞ ስለማልችል ነውና ባክህን መኪና ይዞ እየመጣ ነው። አንድ አፍታ ለአንድ ሰዓት ያክል ብትቸገርልኝ። አንድ ሰዓት ያክል ራሱ አታወራኝም፣ እኔ ጋር መተህ እስክትመለስ ማለቴ ነው አለችኝ። ይሻልኳት። ባለቤቷ መጣ እና ከኋላ የቤት ሰራተኛቸው አለች መኪና ውስጥ። ቪንቶ ለባለቤቴ ልግዛላት ብሎ ሱፐርማርኬት ዳር ላይ ቆመና ወረደ። የዛን ሰዓት የቤት ሰራተኛዋ መምህር ደህና ነዎት አለችኝ። እግዚአብሔር ይመስገን፣ እኔ የእርሶን ትምህርት አዳምጣለሁ አለችኝ። እሺ ባለቤት የእሳቸው ባለቤት አሁን የታመሙት እርሶን የጠራችሁት ባለቤታቸው ቡና ፊልኝ ምናምን ብላኝ አጠገቧ ስለምቀመጥ ሁልጊዜ እግራቸውንም ስለማሻቸው እግራቸው ሽባ ስለሆነ አብረን ቁጭ ብለን የእርሶን ትምህርት እናዳምጣለን። ቡና መጠጣት ካቆመች ሚስትየዋ አሁን 2 ወር ሆኗታል። ግን በፊትም ጀምሮ ትምህርት ያዳመጠች ቡና ትጠጣ ነበረ። የሆነ ሰዓት ላይ ነው ቡና የዛር መንፈስ ይጠራል። የቤተሰብ የዛር መንፈስ ያለባችሁ ሰዎች በተለይ በአዳም ልኮ የሚመለክበት ቤተሰብ ውስጥ የምታድጉ ያደጋችሁ ሰዎች ቡና ባጠጡ መልካም ነው። ጨርሶ አጠጡ ብዬ እኔ አልጫንም እያልክ ቀስ እያልክ ስታስተምር እትዬ ወዲያው ነው አቆሙት። ግን እሳቸው አሁን የእኚህ ባለቤታቸው ባለስልጣኑ ማለት ነው እርሶን እንደ ጠንቋይ ነው የሚመለከቱት ያለችኝ። እንዴ ምን ማለት ነው ስላት፣ እኔ አሁን ከቤታቸው የመጣሁት አስቤዛ ልንገዛ ነው። ገበያ ሄደን ገዛዝተን መኪና ውስጥ እሳቸው ጠብቀውኝ እህሉን ጭኜ ያው ከኋላ ተጭኗል፣ ከመኪናው ኋላ ተጭኗል። ጭኜ ወደ እርሶ ወደ መምህር ተስፋዬ እንሂድና እሱን ይዘን ወደ ቤት እንግባ ብለውኝ ነው የመጣ ነው። እና የመምህር ግርማ ልጆች እና መምህር ግርማ ራሳቸው ይጠነቁላሉ፣ ጠንቋይ ናቸው። ይሄን ሁሉ አገልግሎት የሚያገለግሉት እየጠነቆሉ ነው፣ አጋንንት እየሳቡ ነው ብለው እያሉኝ ነው የመጣሁት። ኧረ ጋሼ ተሳስተዋል ስላቸው፣ ኧረ አታውቂም እነሱ እየጠነቆሉ ነው እያሉኝ ነው የመጣሁት። እና ባለቤታቸው ግን ትምህርቱን የሚያዳምጡ እጅግ በጣም በጣም መልካም ሰው ናቸው ብለው ነገሩኝና ሁለት የተለያየ ባልና ሚስት። ታዲያ የምንጠነቁል መሆናችን እያወቁ ለምንድን ነው አሁን ሊወስዱን የመጡት ሰውየው አልኳት።
ከዛ እንግዲህ እንዲጠነቀቁ ነው አሁን በሚያቀርቡለት ጥያቄ ቤት ውስጥ ሲገቡ ይሄን እያወቁ እንዲገቡ ብዬ ነው አለች። አሁን የሰማሽው ስላት አሁን ሲመጡ ጠንቋይ ናቸው እያሉ ነበር የመጡት። አንተን ስናገኘህ ነው እንዴት ነህ መምህር ደህና ነህ እያሉ እንደማያውቁ ሆነው የሚያወሩት አለችኝ። አሃ ጠንቀቅ ማለት አለብኝ አልኩና ሰውየው ራሱ ጠንቋይ ሊሆን ይችላል ብዬ አሰብኩ። ወይም ደግሞ ሰውየው ራሱ ጠንቋይ ቤት ወይ ደብተራ ጋር የሚሄድ መሆን አለበት ብዬ በራሴ ደመደምኩኝ። እና መጡ። እሺ እንዴት ነው መምህር ታዲያ እያሉ እየነዱ ወደ ቤት ሄድን። እግዚአብሔር ይመስገን። እኔ ደግሞ ሲሪየስ ሆንኩኝ ማለት ነው። የሆነ ሆን ብሎ እንደሚያዋራኝ ስላወቅኩኝ ወይ የሆነ ሪከርድ ሊያደርግ ይችላል ብዬ እኔም ራሴ ሪከርድ ገባሁኝ። የኦዲዮ ሪከርድ ማለት ነው። አገልግሎታችሁ የሚገርም ነው፣ ያላችሁ ጸጋ ደግሞ የሚገርም ነው አሉ። የትኛው ጸጋ አልኳቸው። የምታገለግሉበት ነው አሉ። እንደምናገለግል ያምናሉ አልኳቸው። አዎ እንዴ በጣም ብዙ ሰው እኮ ነው የምታገለግሉት አሉ። ምን አይነት አገልግሎት የምናገለግለው አልኳቸው። እንዴ ያው እንደዚህ ባለቤቴ ጠርታው አይደለም የምንሄደው እኮ። ምንድነው አገልግሎቱ ምንድነው? እስቲ ስለ ምንድነው የምናስተምረው? ወይም ደግሞ አገልግሎቱ ምንድነው ንገሩኝ እስቲ አልኳቸው። ሰዎችን መርዳት፣ ማገዝ፣ ጭንቀታቸው መካፈል አይደለም። ይሄ አይደለም አገልግሎታችን፣ ይሄ አይደለም። ሌላ እርስዎ ትምህርታችን ያዳምጣሉ አልኳቸው። አይ እኔ በእርግጥ አላዳምጥም፣ ግን ብዙ እንደምታገለግሉ ባለቤቴም የእርስዎን ትምህርት እንደምታዳምጥ የመምህር ግርማንም እንደምታዳምጥ ሰምቻለሁ። እርስዎ ይደግፉታል አልኳቸው። እኔ አላዳምጥኩ፣ ሳላዳምጠው ምኑን ልወቀው አሉኝ። ታዲያ ሳያዳምጡ ከሆነ ጸጋችንን በምን አወቁት? ያው ቅድም ልጅቷ ጥንቆላ ነው ስላለችኝ አገልግሎታችሁ ጥንቆላ ነው ስላለች እንዴት እንደምንጠነቁል አወቁ ማለት አልችልም። ግን በራሳቸው ንግግር መጥቼ ጸጋ እንዳለን ታዲያ በምን አወቁ ትምህርታችን ካላዳምጡ ስላቸው፣ አይ ይሄ ሁሉ ሰው መቼም እርሶ ጋር ካሸረገደ እንደዚህ ካለ መቼም ጸጋ ነው ብዬ ነው የማስበው አሉ። ጠንቋይ አሁን ጸጋ አለ አልኳቸው። እንዴት አሉኝ። ጠንቋይ ጸጋ አለ ወይስ የለውም ስላቸው፣ ኧረ የለውም እሱ አጋንንት አይደል የሚሰበስበው። ደብተራስ አልኳቸው። እሱም አጋንንት ነው የሚሰበስበው። ታዲያ ያ ሁሉ ህዝብ እሱ ጋር ስለተሰበሰበ ጸጋ መሆንና ለመሆኑ በምን የሚታወቀው? ሰው የተሰበሰበለት ሰው የጠራው አማክረኝ የተባለ ሰው በሙሉ ጸጋ አለው ማለት ነው አልኳቸው። አይ እኔ እንደዛ ማለት አይደለም፣ በእርግጥ ከተሳሳትኩኝ ይቅርታ፣ ሲሆን ጸጋው አለኝ አመሰግናለሁ ማለት ነበረበት አሉኝ። አይ ራሳችሁ ጸጋ አላችሁ ብላችሁ ከፍ ታረጉንና ከዛ ደግሞ ጸጋ የላችሁም ብላችሁ ትፈጠፍጡናላችሁ። ስለዚህ ማክበሩም ማዋረዱም ቢቀርስ አልኳቸው። መልካም እንዳሳቡት እንግዲህ ጥሩ ነው። እንደዚህ እንግዲህ አይገባኝም ብሎ የሚያስቡ ከሆነ ጥሩ ነው አሉኝ። አይ ጸጋው አይገባኝም ይገባኛል ለማለት እኮ አለ ወይ ብሎ ማሰብ ያስፈልጋል። መጀመሪያ ጸጋው አለ ወይ፣ እኔ ጋር ያለው ጸጋ ምን አይነት እንደሆነ እርሶ ያውቃሉ አልኳቸው። ምንድነው እስቲ ማረጋው? አሁን ባለቤቶትን ሄጄ ምንድነው ማረጋት ስላቸው፣ እንግዲህ ልናየው ነው አሉኝ። እሺ መልካም እንግዲህ ልናየው ነው፣ ስለዚህ ዝም ብለን እንሂድ አልኳቸው። ማውራቱን አልፈለጉትም መሰለኝ። ምን ነው መምህሩ አሉኝ። እንግዲህ እርሶ ባለስልጣን ስለሆኑ ባለሀብት ስለሆኑ እንደፈለጉ ማውራት መብት አለኝ ብሎ አስበው ሊሆን ይችላል። እኔ ደግሞ ዝም ብሎ ትምህርቱን የማያዳምጥ ሰው እንደፈለገ እንዲያወራኝ አልፈልግም አልኳቸው። ከዛ ኦኬ እሺ ይቅርታ፣ ጠያቂ ከሆነ ሌላ ነገር እናውራ፣ ፖለቲካ ይወዳሉ አሉኝ። አልወድም አልኳቸው። እግር ኳስ አሉኝ። አልወድም። እሺ ምንድን ነው የሚወዱት? የእግዚአብሔር ቃል ነው የምወደው። ስለ እግዚአብሔር ቃል እስቲ እያወራን እንሂድ። ጥሩ ደስ ይለኛል። ንስሐ ገብተዋል አልኳቸው። አሉኝ። ንስሐ ገብተዋል? ምን ያው ስንት ስራ እንሰራለን አይደለም? አሁን እኮ ወደዛ ወደዚህ እንላለን። መቼም ብዙ ነገር አይጠፋም። ንስሐ ከገባ በኋላ ያው የሚከተለው መቼም ቁርባን ነው አሉኝ። አዎ ስለዚህ ታዲያ መቸኮሉ አስፈላጊ ነው? አይ እኔ እኮ ያልኩት ንስሐ ነው። ቁርባኑን ምን አሳሰቡት እርስዎ? ቆይ መጀመሪያ ንስሐ ኃጢአቶትን ተናዘዋል? ንስሐ ገብተው ያውቃሉ አልኳቸው። ቄሶች እየመጡ ቤታችን ጸበል ይረጫሉ፣ እንሳለማለን ምናምን አሉኝ። ንስሐ ገብተው ያውቃሉ ወይ? ኃጢአቶትን ተናዘው ያውቃሉ ወይ? በእድሜ ልክዎት አልኳቸው። ይቅርታ አድርግልኝ ወጣት እያለሁ የ20 ዓመት ልጅ ሆኜ ነው ንስሐ የገባሁት፣ ከዛ ውጭ አልገባሁም አሉኝ። መቼም ምን አጥፍተው ነው ልሎት አልችልም፣ ግን በምን አጋጣሚ ነው ንስሐ የገቡት አልኳቸው። እሱም ቄስ ቤታችን መጥቶ ቤተሰብ በሙሉ ንስሐ መግባት አለበት ብሎ አባታችን ንስሐ እንድንገባ ስላስተማረን ነው አሉኝ እንጂ እሱ ፈልገው አይደለም አልኳቸው። አዎ ለምንድን ነው ንስሐ መግባት ያልፈለጉት አልኳቸው። ያው መቼም ቄስ አጠገቦት ነው፣ ቤተክርስቲያን አጠገቦት ነው እንደነገሩኝ ከሆነ ሁሉ በእጆት ነው። መቼም ቤተክርስቲያን
ረድተው አስራት አውጥተው ወይም መባ ሰጥተው ያውቃሉ አልኳቸው። አዎ በዛ አጋጣሚ ኃጢአተኛ ነኝ ንስሐ ልግባ ብለው ለምንድን ነው ያላሰቡት አልኳቸው። ያው ድጋሚ ስለምሰራው ነው ኃጢአቱን አሉኝ። አሁንም የትኛውን ኃጢአት አልሎትም አልኳቸው። እሱን ያ ድጋሚ የሚሰሩትን ኃጢአት ለምንድን ነው የሚሰሩት እርሶ? ለምንድን ነው አንዱ ኃጢአት ያስፈራውት? ንስሐ ከገቡ በኋላ ለምን ይደግሙታል እሱን ኃጢአት? ገንዘቦትን የሚያገኙት በኃጢአት ከሆነ ደግሞ እግዚአብሔር የማይወደውን ሀብትን ያከማቹት ማለት ነው። ምን ይሉኛል እስቲ በዚህ ጉዳይ አልኳቸው። ኦ መስቀለኛ ጥያቄ ነው የጠየቅኝ፣ ወዴት መጣህብኝ አሉኝ። እንግዲህ እኔ የእግዚአብሔር ቃል ነው መማማር የምፈልገው ብዬታለሁ። እሺ ደስ ይለኛል ብለውኛል። ያ ደጋግመው የሚሰሩትን ኃጢአት ለምንድን ነው ደጋግመው የሚሰሩት? ምክንያቱ ምንድን ነው እስቲ ንገሩኝ። ደጋግመው እንዲሰሩት የሚያደርገው ነገር ምንድን ነው? ከዛ ነገርስ መላቀቅ ያቃተውት ለምንድን ነው አልኳቸውና ሳይመልሱልኝ ደጃቸው ላይ ደረስን። ክላክስ አደረጉ። በቃ ምንም ማድረግ አልቻልኩም። ቤታቸው ገባን። መምህር ተስፋዬ ምናምን ብላ ሚስትየዋ ደስ አላት። ከዊልቸር ላይ አትነሳም፣ እዛ ቁጭ ባለችበት ነው፣ መኝታ ክፍሏ ውስጥ ነች። እንደምንም ብላ በቃ አቀፈችኝ፣ ሰላም ተባባልን። በቃ ደስ አላት። ከዛ የሚሆነውን ለማየት ነው የመጣሁት ብለዋል አይደል? መምህር አለችኝ። አቤት በጣም ደስ ብሎኛል፣ ላመሰግንህ ነው የጠራሁህ አለችኝ። እንዴ አለ ባለቤትየው። ማለት አሉ። እንዴ ምን ነው አለችው። አይ ላመሰግንህ ነው የጠራሁት። ምን አድርገልሽና ነው? ገና እኮ አልዳንሽም፣ የሚሆነውን ልናይ እኮ ነው አላት። እንዴ ከዚህ በላይ መዳን ምን አለ አለችው። እንዴ እግርሽ መች ዳነ? ከዊልቸር መች ተነሳሽ? መች ተፈወስሽ አላት። አይ ፈውስ ይሄ ነው ብለህ ነው አለችው ለባለቤቷ። እንግዲህ አንተ እያልኩ ማወራው ከዚህ በኋላ ነው፣ ቅልል ስላለብኝ ማለት ነው። እናንተም እንዲጋባባችሁ ስለፈለግኩ ነው። እንዴ ፈውስ ማለት እንዴ አልገባኝም። እንዴ ምንድን ነው የምትይው አላት። እንዴ እኔ እኮ ከተፈወስኩ ቆየሁኝ እኮ፣ ይሄን ትምህርት ማዳመጥ ከጀመርኩ ጊዜ ጀምሮ እኮ እኔ ድኛለሁ፣ ተፈውሻለሁ። እግሬ ባይራመድም ነፍሴ ግን እየሮጠች ነው። ከወገቤ በላይ ጤነኛ፣ ከወገቤ በታች በሽተኛ ስለሆንኩኝ የተለያየ አይነት ፍጥረት አይደለሁም እኔ። አይምሮ ተፈውሷል፣ ድኛለሁ። እና እኔ ላመሰግነው ነው መምህር ተስፋዬን የጠራሁት አለችው። ምን ማለት ነው ብሎ ሰውየው ቁጭ አለና መምህር ትምህርትህን በማዳመጤ በጣም ነው የዳንኩት፣ በቃ በጣም ነው የተፈወስኩት። አንደኛ ንስሐ እንድገባ ረድተኸኛል። ሁለተኛ ያለብኝን ችግር እግሬን ምን ሽባ እንዳደረገኝ እንዴት እንዳገባሁኝ እንዳውቅ አድርገኸኛል አለችኝ። ከዛ ብድግ አለ ባልየው። ብድግ አለና ማለት እንዴት ምንድነው እሱ አልገባኝም አለ። ምን ነው እንዴ እግሬ ልታውሰኝ ነው? ብድግ ብለህ መጣህ፣ እኔም እንዳንተ እንድቆም ነው አለችው። አልገባኝም፣ ምንድነው የምታወሪው አላት። አይ ይቅርታ አድርግልኝና እኔ በመምህር ተስፋዬን ጠራልኝ ብዬህ አንተ እንድጠራልኝ የፈለኩት ቢያንስ እየተወያያችሁ እየተነጋገራችሁ እንድትመጡ ነበረ። ግን በጣም ይገርማል። እኔ ሽባ የሆንኩት በአንተ ነው። አንተ ነህ ሽባ ያረከኝ፣ እግሬን ያሰርከኝ አንተ ነህ። እንደገናም ደግሞ የቤት አይጥ አድርጋት ብለህ ነው ያስደገምከው አለችው። እንዴ ምን እያልሽ ነው? ስሜን እያጠፋሽ ነው? ይሄ እኮ ነው መጨረሻችሁ። እናንተ ትዳር ልታፋቱ፣ ባልና ሚስት ልታለያዩ ነው አይደለም? ይሄ ነው ትምህርታችሁ ምናምን አለ። እቺ ማህበረ ቅዱሳንና የተለያዩ አፋቸውን የሚከፍቱ እነዚህ ሳክስፎን አፍ ያላቸው ሰዎች የሚለፈልፋት ልፍልፋ እዚህ መጣች አልኩኝና ምን ማለት ነው ጋሼ? እስቲ ይቀመጡ። እኔ አሁን ከኔ አፍ የወጣ ነገር አለ ተፋቱ ብዬ ከኔ አፍ ወጥቷል ስላቸው በእርግጥ አላልክም አሉኝ። ታዲያ ባለቤቶት እየተናገረች ያለችውን ነገር ነው እኔም እየሰማሁ ያለሁት። እኔ እስካሁን ድረስ ምንም ነገር አልተናገርኩም አልኩኝ። ሰራተኛዋ አፏን ይዛ ቆማለች። ያው የቤት አይጥ አርጋት ብለህ አንተ ራስህ ነህ መንፈስ ያስገባህብኝ። ደብተራ ጋር ሄደህ ጥርሰ ፍንጭት የሆነ ደብተራ፣ በጆሮ ትክክል አይኑ ጋር በጎን በኩል የመስቀል ምልክት የተነቀሰ ቀይ ደብተራ፣ ፍንጫው ረጅም፣ አይኖቹ ቡኒ የሆነ ደብተራ ጋር ሄደህ አለችውና ግልጽ አጋ ነገረችው። አለና ሶፋ ላይ ቁጭ አለ። እንደገናስ ደግሞ ያገባኸኝ በመስተፋቅር አይደለም? መስተፋቅር ጋር ሊያገባኸኝ ሰውየው ራሱ አይደል መስተፋቅር ያደረገልህ? እንዲያውም ከወንድሙ ጋር ተባብሮ አይ እኔ አልቻልኩም፣ ቆይ ወንድሜ ነው ይሄን ነገር የሚችለው ብሎ ወደ ወንድሙ ሄዳችሁ አይደል እንዴ? እኔ ለመስተፋቅር አድርጋችሁብኝ። ታዲያ ቆንጆ ስለሆንሽብኝ ነው። ቆንጆ ስትሆኚ ስቀናስ፣ በቃ እኔ ቀናተኛ ባልኝ፣ ቀናተኛ ስለሆንኩኝ ማንም እንዲጠጋሽ አልፈልግም።
አንቺን ይዤሽ የሄድኩበት ቦታ በሙሉ ጓደኞቼ በሙሉ እያዩሽ ይቀናሉ። ስለዚህ ምንም ማድረግ አልችልም፣ አድርጌዋለሁ እና ምን ይጠበስ በቃ ምናምን አለ። ሰራተኛ ጉድ እያለች ወደ ውስጥ ገባች። ከዛ እንደው ነገር የሴት ልጅ አንዳንድ ሴቶች በዚህ አይነት ባህሪ ሲታይባቸው ያስቀኛል። እና አንቺ አልኳትና መጣችና ምንድነው የምታጋንኙ? የባሰ እንዲናደዱ ነው ወይስ ጸብ እንዲፈጠር ነው? ነይ ቁሚ አልኳት። እንዴ እትዬ አሁን እኮ በመኪና እየመጣን እኮ አለች። እኔ የምለውን ነገር ከምንም አልቆጠረችው ማለት አልተቀየመችኝም እንደዚህ ስላልኳት ማለት ነው። አሁን እየመጣን እኮ መምህር ተስፋዬን ጠንቋይ ሲሉ ነበረ። ራሳቸው ጠንቋይ ቤት ደብተራ ጋር እየሄዱ ጠንቋይ ናቸው፣ መምህር ግርማም ጠንቋይ ናቸው፣ በጥንቁልና ነው የሚሰሩት፣ የሚያገለግሉትም ጥንቁልና ነው፣ ሻል ያለ ሰይጣን ነው እነሱ ጋር ያለው ምናምን እያሉ ነው የመጣ ነው ምናምን አለች። መምህር ተስፋዬ ፊት አለች። አይደለም ገና እየሄድን ልናገኘው እየሄድን እና ጠንቋዩ ማን ነው ታዲያ አለች ሚስትየዋ። እኔ ዝም እጄን አጣምሬ ጸጥ በቆምኩበት አልተቀመጥኩም። ራሱ ተቀመጥ ያለኝ ማንም ሰውም አልነበረም። ስሜታዊ ስለነበሩ ሁሉም ቁጭ በል እስቲ ወንበር ያዝም ያለኝ ሰው የለም። ከዛ ባልየው ተናዶ ወጣ። ቁልፉን ረስቶ ተመልሶ መጣ። እንደገና አሁንም ሄደ፣ መኪና ውስጥ ገባ። እንደገና ሁለተኛ ተመልሶ መጣና ሞባይሉን ረስቶ ደግሞ ተመልሶ ከሶፋ ላይ ሞባይሉን ይዞ ሄደ። ተመልሶ መጣ። እንደገና ደግሞ መነጽሩን ብድግ አድርጎ ሊሄድ ሲል እጁን ያስኩትና ቆይ ጋሼ መጀመሪያ ቁልፎትን ረሱ፣ ከዛ በኋላ ሞባይሎትን፣ አሁን ሶስተኛ ደግሞ መነጽሮትን ሊወስዱ መጡ። ይሄን ሁሉ እንዲረሱ ያደረገው እግዚአብሔር ስለሆነ በሄዱበት እንዳይቀሩ እስቲ እግዚአብሔር በእኔ እጅ ያዞት አልኩኝና በእጄ ይዤ ቁጭ አረኳቸው። ከዛ ተረጋግተው ቁጭ አሉ። አያችሁም እግዚአብሔር እኔ አሁን እግዚአብሔር እያናገረኝ እንደሆነ ተረዳሁ። አንዳንድ ጊዜ መረዳት ያስፈልጋል፣ ምልክቶችን ማየት ማስተዋል ያስፈልጋል። አንድ ሰው እቃ አንድ ጊዜ ከረሳ ችግር የለውም፣ ሁለት ጊዜ ሲረሳ ግን ትላላችሁ፣ ሶስተኛ ግን ሲረሳ ሄዶ በዛው መኪና እንዳይገጨው አደጋ እንዳይደርስበት ወይ ራሱ እንዳያጠፋ እኛ ምክንያት መሆን አለብን ማለት ነው። እና በቃ ቁጭ በል እንዲያውም እንድትወጣ አልተፈለገም፣ እንደዚህ መለስ ካል ካርፈ ተቀመጥ ብላችሁ ማስቀመጥ አለባችሁ ያንን ሰው። ከዛ ቁጭ በል አልኩትና አልኳቸውና ቁጭ አሉ። ከዛ ጋሼ እኛ ደብተራ ነን አልኳቸው። እኔ ምኑን አውቄው አሉ። አዎ በእርግጥ ትምህርታችን ስላልሰሙ ምኑንም አያውቁትም፣ ግን ጠንቋይ ነን አልኳቸው። እኔ ምኑን አውቄው አልኩህ እኮ አሉኝ። አዎ ልክ ነው፣ ጠንቋይ ቤት ሄደው ስለሚያቆርሶ እኛ የምንሰራው አገልግሎት ምን እንደሆነ ስለማያውቁ ያው መለጠፍ የሚችሉት ጠንቋይ ናቸው የሚለውን ነው። አቡነ ተክለ ሃይማኖትን ያውቋቸዋል አልኳቸው። ሲባል አሉኝ ገብረ መንፈስ ቅዱስስ? አዎ ያው መቼም እንሰማለን ቤተ ክርስቲያን አላቸው አይደለም አሉኝ። እሺ ሌላ ስንት ቅዱሳን ያውቃሉ? ቅዱስ ያሬድን አውቃለሁ ምናምን አሉ። ያው አካባቢውን ቅዱስ ያሬድ አካባቢ ስለሆነ ማለት ነው። እና ታዲያ ምን አለበት ጠንቋይ ናቸው ከሚሉ የእነ አቡነ ገብረ መንፈስ ቅዱስ ጸጋ አርፎባቸው ነው፣ የእግዚአብሔር መንፈስ አርፎባቸው ነው ሰው የሚረዱት የሚያግዙት ብለው ወደ እነ አቡነ ገብረ መንፈስ ቅዱስ ወደ ቅዱሳን አባቶቻችን ለምን አላዞሩልንም? ለምን ጠንቋይ ላለጥፉ? ምን አጥፍተን ነው? እኛን ካላወቁን የምናገለግለው አገልግሎት ምን እንደሆነ ካላወቁ ለምን ለጠንቋይ ያስረከቡን ስላቸው አሉና ዝም አሉ። ከዛ ምን ነው ጋሼ ስላቸው ነገርከኝ እኮ ጠንቋይ ቤት የሚመላለስ ሰው የሚያውቀው ጠንቋይን ስለሆነ የሚለጥፈውም እሱን ነው ብለኸኛል አሉኝ። ገባሁት። ታዲያ አሁን አባባሌ መስቀለኛ ጥያቄ አልኳቸው። እንዴ ፖሊስ ነህ እንዴ? አጠያየቅህ በጣም ግራ አጋባኝ እኮ እና በቃ እኔ አሁን ገብቶኛል፣ ይቅርታ አድርግልኝ። ደግሞም ሳይገባኝ ቀርቶ አይደለም፣ ያው በድብቅ ደብተራ ጋም ጠንቋይ ጋም እሄዳለሁ፣ ባለቤት ይቅርታ አድርግልኝ ምናምን ብሎ መጥተው ጉልበቷ ሰብርክክ አሉ እና ይቅርታ አድርጊላቸው፣ ምናልባት ልትድኝ ትችያለሽ አልኳት። ምን አልክ አለችኝ። ይቅርታ ካረግሽላቸው ልትድኝ ትችያለሽ፣ እግርሽ ከዊልቸር ላይ ሊነሳ ይችላል። እኔ በስላሴ ስም ቅዱስ ኤልሻዳይ አዶናይ ብዬ ምንም ጸሎት ሳላረግ አቡነ ዘበሰማያት ሳልልሽ ልትድኝ ትችያለሽ፣ ይቅርታ አድርጊላቸው። ግን ይቅርታ እንድታረግላቸው አንድ ነገር መፈጠር አለበት አልኳት። ምን? አንቺ እንደ ቄስ ኃጢአታቸውን በደንብ መስማት አለብሽ። ያደረጉትን በሙሉ ከተናዘዙ አንቺ ትድኛለሽ፣ እሳቸውም የአደባባይ ንስሐ ይሆንላቸዋል። የሰማነው እኔና የቤት ሰራተኛዋ ነች። ያደረጉትን በሙሉ እንዲናገሩ እኔ ያዛለሁ አልኳት። ከዛ አዎ ቄስ ኃጢአቴን ቢሰማ አንተ ብትሰማ ማንም ብትሰማ ምንም ችግር የለውም። በቃ አሁን ይኸው ጠንቋይ ቤት እንደሚሄድ ደብተራ ጋር እንደሚሄድ ተጋለጥኩ አይደል አሉ። አዎ እንዴት የተጋለጥክ ይመስልሃል አለችው። እስቲ ንገረኝ እንዴት የተጋለጥክ ይመስልሃል? እኔ ምን አውቃለሁ? ማታ እንግዲህ እኔ ተኝቼ ወተሽ ጸሎት ክፍል ገብተሽ
ምቀጠቅጭው ነገር አለ። ቀጭ 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 ታርጊያለሽ። እኔ መቁጠሪያ እየቆጠርሽ ነው ይመስለኛል። እየቆጠርሽ አለች። መቁጠሩንስ እቆጥራለሁ። መቁጠሪያውን ችግር የለውም። ስራውም ስሙም መቁጠሪያ ነው፣ ግን መቀጥቀጫም ነው። እሺ አንተ የላከው መንፈስ ላይ ያለው መንፈስ መቀጥቀጫም ነው። ተመልከታለችና አምጪልኝ አለቻት። መቁጠሪያው መጣ። አንድ ጊዜ ጭንቅላቷን ቀውር ስታደርገው በመቁጠሪያ ሃይ እንዴት ናችሁ? ሰላም ናችሁ ወይ? ፒስ ነው ምናምን አላለም መንፈሱ። ከዛ በቃ እጁን በአፉ ክድን አድርጎ በተንበረከከበት ሚስትየዋ ፊቷ ሲቀያየር፣ ንግግሯ ሲቀያየር ሰማ። እኔ ሐሳቤ የነበረው ሰውየው ራሱ ኃጢአቱን እንዲናገር አመንዝሮም ከሆነ እሷ ላይ የሚያደረገውን ነገር ደብተራ ጋር ሄዶ ምን እንዳደረገ እንዲለፈልፍ እንዲናገር ራሱ ኃጢአቱንም እዛው እንደ ቄስ እንዲናዘዝ ሳይሆን በቃ እኛን ጠንቋይ ብሎ ስለሰደበን እንዲሁም ደግሞ ጠንቋይ ምን እንደሆነ እያወቀ እኛ ላይ በመለጠፉ ምክንያት የበታችነት ስሜት ተሰምቶት ከዛ ትክክል ንስሐ እንዲገባ ከዚህ ሰዓት ጀምሮ ድጋሚ ኃጢአት እንዳይሰራ ነው። በነገራችን ላይ ከቄስ ውጪ ኃጢአታችሁን የሚያቅሰው ካለ ንስሐ የመግባት እድላችሁ በጣም ሰፊ ነው። ለምን? ቄስ ብቻ ኃጢአታችንን ስለሚሰማ ነው እንደገና ወደ ኃጢአታችን የምንመለሰው። አባ ጋር ንስሐ ይገባሉ። ከዛ በኋላ ተመልሰው ደግሞ ተደብቀው አያዩኝም አባ ብሎ ሄዶ ኃጢአቱን ይሰራል። ግን በየቀኑ ወደ ቤቱ ስለሚመላለስ ይሄ ባለ ሀብት በየቀኑ ቤቱ በመጣ ቁጥር የሰራውን ኃጢአት የሰማችሁ ሚስቱ ፊት ስለሆነ የሚያድረውም የሚያመሻውም የሚውለውም የሚበላው የሚጠጣውም እሷ የሰራችው ምግብ ወይም ደግሞ አብሯት ስለሚያድር ኃጢአቱን ስለምታውቅበት ድጋሚ ኃጢአቱን የመስራት እድል አይኖረውም ብዬ ስላሰብኩ ነው ይሄንን ሐሳብ ያመጣሁት። ደግሞ ወደ ኃጢአት እንዳይገባ በዛ ላይ እድሜውም ትንሽ አንቱ ወደሚያስብል ደረጃ እየሄደ ስለሆነ ማለት ነው። እና ፈጽሞ ድጋሚ ወደ መጥፎ ነገር እንዳይገባ እድል ለመፍጠር ያክል ነው እንጂ ቄስ ፊት መናገር ያለበትን ኃጢአት እኔ መስማት ፈልጌ አይደለም። አንዳንድ ጊዜ ግን እንዲህ አይነት ነገሮች ስለሚያጋጥሙን ድጋሚ ኃጢአቱን እንዳይሰራው ይሄንን ነገር ማድረጉ አስፈላጊ ነው ብዬ ስላሰብኩ ነው። እና ደግሞም ተሳክቶልኛል፣ ሆኗል። እንደዛም ግን ከራሱ ኃጢአቱን ከመናዘዙ በፊት መንፈሱ መናዘዝ ጀመረ። መንፈሱ ተረካለና የሰራውን ኃጢአት ልናገር ወይ ስራ ስትናገራለህ አለው። ጸጥ ሰውየው። አይ እኔ ብናገር ይሻላል አለ መሰለኝ ሰይጣኑ። ከዛ እኔ ከሰራተኛው ጋር እያወራሁ ነበር ማለት ነው። እንደዛ እያወራሁኝ እንዴት ነው ሰውየው ችግር አለባቸው፣ የልብ ድካም አለባቸው ምናምን እያልኩኝ እየጠየኳት አይ ልናገር መሰለኝ ትላለች ሚስትየዋ። ማነው የሚስትየዋ ላይ ያለው መንፈስ። ከዛ እንዳትናገር ዝም በላልኩት። ምክንያቱም በመሀል ደግሞ ሰውየው ልብ ድካም ኖሮት ደግሞ ጸጥ ቢልስ ብዬ ደነገጥኩ። ቢወድቅስ የሆነ ደም ግፊት ካለበት ወይም የሚጠል ነገር ካለበት ደግሞ በዛው ሰውየው እንዳናጣው ብዬ ቆይ ፈቃደኛ ሆኖ ነው ራሱ የሚናገረው። አንተ ዝም በላልኩኝና መቁጠሪያውን ተቀበልኩኝና ልብ መልስ አልኩት። ከዛ አይ አዛኛለች፣ መናገር ያለብኝ ነገር መናገር እፈልጋለሁ አለ። ልብ መልስ አልኩት። ከዛ ልብ መለሰና የሰውየውን ኃጢአት ነግሮሻል አልኳት። አዎ መምህር ነግሮኛል አለች። ኦኬ ስለዚህ ከነገረሽማ ምን እንዳደረገው ሁሉ ታውቂያለሽ ማለት ነው። አዎ ሁሉ ነገር የሚያደርገውን ሰውየው ባለቤት ያደረገውን በሙሉ ንገረኝ ብዬው ሁሉ ነገር ነግሮኛል እና መናገር ካለብኝ መናገር እችላለሁ አለች። አይ እኔ መስማት የሌለብኝ ነገር ሊኖር ይችላል፣ ግን ከኔ ውጪ አንቺ ከቄስ ውጪ አንቺ ከሰማሽ በቂ ነው። ሰራተኛው መስማት የለባትም። ነገ መናናቅ እንዳይመጣ እኔም ዛሬ ሊሄድ እችላለሁ፣ ድጋሚ ላልመጣ እችላለሁ፣ ግን አንቺ ካወቅሽ በቂ ነው። ሚስቱ ስለሆንሽ የልጆቹ እናት ስለሆንሽ አንቺን በገባ በወጣ ቁጥር ሲያይሽ የኃጢአተኝነት ስሜት እንዲሰማው አንቺ በቂ ነሽ። ስለዚህ እኛ እንውጣላችሁና እናንተ አውሩ ስንል ወደ ጸሎት ክፍላችን አስገቡኛለችና ዊልቸሩን እየገፋው ጸሎት ክፍሉ አስገባዋት። ናገባለችው ገባ። እንደ ቄስ ማለት ነው። እንደ ቄስ እንዲያርገኛል 5 ያው እዚህ ጋር እንድናገረው ፈቅዶልኛል። ከዚህ በኋላ አሁን ገጠመኙ በኋላ እንትን ስለሚል ሰውየው ፈቅዶልኛል። 5 ውሽማ ቤት ተከራይቶ እንዳስቀመጠ፣ ተማሪዎችን በገንዘብ እየገዛ እንደሚያማግጥ፣ ሰው እንዳገተ፣ ብዙ ሰዎችን እያገተ ብዙ ነገር እንደሚያደርግ፣ የተለያዩ ነገሮችን እንግዲህ በወንጀል ውስጥ በሀብት ውስጥ በጣም ብዙ ወንጀሎች አሉና ያን ሁሉ ነገር ነገረችው። እየተንቀጠቀጠ ነው የሰማት። እንደዚህ ማናዘዝ ይቻላል? በዚህ መቁጠሪያ ነው ይሄ ሁሉ የጠየቁት አለችው።
በዚህ መቁጠሪያ ቀጥቅጫው ተናገር ብዬ ቀጥቅጫዋለሁ እና ለምልክት እንዲሆነኝ እኔ እንዳሰርኩሽ እንድታቂ ብሎ ደግሞ ከዊልቸር ላይ ቆሜ እዚህ ጸሎት ክፍል ለ5 ደቂቃ ያክል ወዲያ ወዲህ ተንቀሳቀሻለሁ። ለ5 ደቂቃ ያክል እኔ እንዳሰርኩሽ ባለቤትሽ እንዳሰርሽ እግርሽን ሽባ ያደረገው ባለቤትሽ እንደሆነ እንድታቂ ብሎ ተንቀሳቀሻለሁ። እሱንም ደግሞ ቀይሮኝ ነው ያወቅኩት። ራሴ ሆኜ አልተንቀሳቀስኩም፣ እየጮህኩኝ ነው የተንቀሳቀስኩት አለች። በጣም ነው የሚገርመው አይደለ? ዊልቸር ላይ ነች ያለችው፣ ግን መንፈሱ ቀይሯት ቆማለች። ቆማ ወዲያ ወዲህ ተንቀሳቀሳለች እና ራሴ ሆኜ መቆም እፈልጋለሁ አለች። ራስሽ ሆነሽ የምትቆሚማ ያው እንደነገርኩሽ ይቅርታ ሲያደርግልሽ ነው ብዬ ከዛው ከወጡ በኋላ ሚስጥሯን ከነገረችው በኋላ ከጸሎት ክፍል ከወጡ በኋላ ምን እናርግ በሚለው ላይ ስንወያይ መንፈሱን በመቁጠሪያ ጠራሁትና ወይም ደግሞ በመቁጠሪያ ገርፌ እና አሁን የምትናገረው ነገር መርጠ ነው የምትናገረው። እሷ አሁን በአፏ ስለነገረችው አንተ የምትቀባጠረው ነገር የለም። አንተ ከነገርካት ውጪ ወይም እሷ ከነገረች ውጪ የምታውቀው ነገር አለ ሲባል በጣም ብዙ የማውቀው ነገር አለ። መርጠን የነገርናት አለ። በል እሱን ራሱን ለንስሐ አባት ይናገር፣ ሌላውን ለንስሐ አባት ይናገር። አንተ ግን ከዚህ ሰዓት ጀምሮ ታስረሃል። ያልታሰረ ካለ ጠቁም አልኩት። አሁን የገባሁኝ ያለሁኝ የንዴት የቅናት የብስጭት ገብቻለሁ አለ። ከሰውየው ማለት ነው። አስቡት፣ በጣም ስለተናደደ ቆይ ብቻ ይሄ ሰውዬ ይውጣ ብቻ ከዚህ ቤት ምናምን የሚል አይነት ስሜት ፈጥሬበታለሁ አለ። ከዛ ብለሃል እንዴ ስለው ጊዜ አዎ ወይኔ ከአፌ ወጣ አፋፍ አለ። በቃ አሁን ያሰብከውን እንኳን ራሱ መንፈሱ አሁን ከተናገረ አሁን ካንተ ወደ እሱ አይገባል። ግን ታስሯል። ይኸው እንግዲህ ከዚህ በኋላ ምስክር የሚሆንህ ይሄ መቁጠሪያ ነች፣ የቤት ሰራተኛ ነች። ምንም ነገር ለማድረግ ብትሞክር ባለሀብት ነኝ ባለስልጣን ነኝ ብለህ ሽጉጥ ብታወጣ ራስን ለማጥፋትም ሚስትህን ለመጉዳትም ብታስብ ያው እሷ ምንም አትሆንም፣ ገነት ነው የምትገባው። ለምን ንስሐ ገብታ ቅዱስ ቁርባን ተቀብላለች። ይሄን ደግሞ ቄሱ ፈቅዶላት አንተ አልቆርብም ብለሃት እሷ ቆርባለች አይደለ አልኩት። አዎ በነገራችን ላይ ቆርባለች። ቄሱም መተው ደስ የሚል ነገር አድርገው ነው የሄዱት። አባቴ እኔ የክርስቶስ ጠማኝ ራበኝ፣ በቃ ተራብኩት ኢየሱስ ክርስቶስን ስትላቸው እንግዲያውስ እንደዛ ከሆነማ ባለቤትሽ ይፍቀደሉ። ሲጠየቅ አይ እኔ አልነካትም ትቁረብ እንደፈለገች ትሁን ነው ያለው። ለካ እሱ ሌላ ስሜቱን የሚያራግፍበት ዝሙት የሚጫወትበት ሌላ ቦታ ስላለው እሷ ቆረበች አልቆረበች፣ እሷ ከሱ ጋር አብራ ወሲብ ፈጸመች አልፈጸመች ለሱ ምንም አይደለም። ስለዚህ እሺ እንደፈለገች ያለው ለካ ለዚህ ነውና የጌታ ስጋና ደም ወደዛ ቤት ከገባ ጊዜ ጀምሮ ግን መጋለጥ ተጀመረ። ከቆረበች በኋላ ነው ራሱ መንፈሱ መጋለጥ የጀመረው። ያው ቁርባን መንፈስ ያጋልጣል ቢባልም ግን መንፈስ እንዲጋለጥ አይደለም መቁረብ ያለብን። በዚህ አጋጣሚ በቃ እግዚአብሔር ሽባ እንደሆንኩኝ ቢወስደኝ ደስ ይለኛል። እኔ ንስሐ ገብቼ ቅዱስ ቁርባን የተቀበልኩት ደስ ስላለኝ እንጂ ከሽባነቴ እንድድን አይደለም ብላን ያለችኝ። እግዚአብሔር ከፈወሰኝ ፈወሰኝ፣ ካልሆነ ግን የህይወት ቃል ገብቶኛል፣ የማዳኑ ስራ ገብቶኛል፣ በጸጋው ድኛለሁ የሚለው ሐሳብ በጣም ነው ስትናገር የሚያምርባት። በጸጋው ድኛለሁ ማለት እንዲሁ ወዶኛል። ኃጢአተኛም ሆኜ እንደፈለኩ ቡና እያፈላሁም እየካደምኩም ምንም እያልኩም ያረኩትን በሙሉ ንስሐ ገብቼበታለሁ። አንተ ራስህ ምን እንዳደረክብኝ ለማወቅ ብዙ ሞክሬ ነበረ፣ ግን አልሆነልኝም፣ አልተሳካልኝም፣ እግዚአብሔር አልፈቀደልኝም ይሄን ነገር እንዳደርግ ብላ ንስሐ ገብታለች ሴትዮዋ እዛው ፊት ለፊት እሱ ፊት። እና እኔ የቆረብኩት አለች የጌታ ስጋና ደም ስለራበኝና እንደው እንደዚሁ እንዳለሁኝ በወሰደኝ በቃ በሞትኩኝ ይሄን ሁሉ ሚስጥር ከባለቤቴ ሰምቼ ሽባ እንዳደረገኝ በማስተፋቀር እንዳገባኝ ይሄን ሁሉ ነገር ሰምቼ እንዴት ነው በህይወት የምኖረው? እንዴት ነው የምተነፍሰው? ሳምባይስ እንዴት እንዲሰራ ፈቅዳለሁ? ስለዚህ ግደለኝ፣ በቃ ውሰደኝ ብዬ ሁሉ ተመኝቻለሁ አለች። እና እግዚአብሔር ስሙ የተመሰገነ ይሁን። በአንድም በሌላም መንገድ እግዚአብሔር ያስተምራል አይደለም። ይሄ ሰውዬ ከተንበረከከበት ተነስቶ ሶፋ ላይ ቁጭ ብሎ ልክ እናቱ እንደሞተችበት ልጅ ማለት ነው፣ ወይም ደግሞ በቃ የሚወዳት ፍቅረኛው እንደሞተችበት ሴት ወንድ ስቅስቅ ብሎ ነው ያለቀሰው። በቃ የወንድ አለቃቀስ ታውቃላችሁ አይደል? እና አሸነፍሽኝ ባለቤት ያሸነፍሽኝ፣ አሁን ገና በጦር ወጋሽኝ፣ በቃ አሁን ገና ውስጥ እግሬን እሳት ሆነብኝ፣ ራሴ አናቴ እሳት ሆነብኝ። ምን አይነት ሚስት ነው የሰጠኝ እግዚአብሔር። ሰይጣን ልኬባት መስተፋቅር አርጌባት እግሯን ሽባ አርጊያት
እኔ ሽባ ሆንኩኝ። እሷ በሁለት እግሯ ቆማ ነው የሚታየኝ። በአይነ ህሊና ቆመሽ ነው የሚታየኝ። እኔ ሽባ ሆንኩኝ። እንዴት ብዬ ልራመድ? አሁን ወደ ስራ ነው የሚሄደው? ወደ ቤተ ክርስቲያን ነው የሚሄደው? በየትኛው እግሬ በየትኛው አንደበቴ ነው የምጸልየው? ምን አይነት ሰው ነኝ እያለ በቃ ልክ በቃ የሚናገረው ነገር ከባድ ነው። አንዳንድ ጊዜ ያልተማረም ቢሆን መንፈሳዊ ነገር ምን እንደሆነ የማያውቅም ሰው እንኳን ቢሆን ግን የራሱ የሆነ እንትን አለው ያነጋገር ዘይቤ ያለውና በጣም ከበድ ያሉ ቃላቶችን እየተናገረ እያለቀሰ አስለቀሰን ሁላችንንም። ከዛ ሚስትየዋ ግን ምንም እንባ የላትም፣ ምንም አትልም፣ ፈገግ ነው የምትለው። በቃ ያ ምንድነው በሱ ለቅሶ መደሰቷ አይደለም፣ በንስሐው በመጸጸቱ ደስ ብሏት አይኗ ላይ እንባ ቀር ቢላትም ፊቷ ግን ፈገግ ብሏልና መምህር ያስለቀሰህ አይደል አለችኝ። አዎ አልኳት። እኔ ግን 4 ዓመት ሙሉ ደም እንባን ያለቀስኩት አለች። አሁን እሱ የንስሐ ለቅሶ ነው የሚያለቅሰው፣ እኔ ግን ያን ጊዜ የንስሐ ለቅሶ አልነበረም ማለቅሰው። ራስሽን አጥፊ የሚለኝ ለቅሶ ነበር ማለቅሰው። በረኪና ሁሉ ጠጥቻለሁ፣ መርዝ ጠጥቻለሁ፣ አምፒሲሊን ጠጥቻለሁ፣ ያላደረኩት ነገር የለም አለች ራሴን ለማጥፋት። ግን ይችን ቀን ሊያሳየኝ ነው ለካ ክርስቶስ የኔ ጌታ የኔ መድኃኔዓለም። እስቲ ስዕሉን አምጪልኝ ትላታለች። ስዕሉ ይመጣል። እስቲ ሂጂና እንትኑን አምጪልኝ፣ አፌ ደረቀ፣ ዘቢብ አምጪልኝ ትላታለች። ዘቢብ ይመጣል። ዘቢብ ትቆረጥማለች። ማለት ለ2 ሰዓት ያክል ቆመን ማነው ለ2 ሰዓት ያክል ቆይተን እዛ ቦታ ላይ ያገኘሁት አንድ ትልቅ ፍሬ ነገር ምንድነው? እኔ ምንም ሳላወራ እኔ ብዙም ሳላማክራቸው እነሱ የሚያወሩት ነገር ብቻ አስተምሮ መምጣቴ ነው። ማለት ወንጌል አልሰበኩ ምን አላልኩኝ። መንፈስ ቅዱስ እርኩስ መንፈስን በማጋለጡና ባልየው የሰራው ነገር በመታየቱ ብቻ ብዙ ነገር ተምሬ መጣሁ። የቤት ሰራተኛዋ ራሱ እትዬ እኔም መቁረብ እፈልጋለሁ ምናምን በቃ ወዲያው ነው። እና ልክ ሁሉ ነገር ወደ መጠናቀቁ ሲደርስ በቃ ጨርሰን ምናምን ተረጋግተን እያለ እቺ የቤት ሰራተኛ ከዚህ ቤት እንድትወጣልኝ እፈልጋለሁ አለ ሰውየው። ለምን? አይ በቃ ህይወቷ እንዲበላሽ አልፈልግም። በዚህ ሳምንት ቀነ ቀጠሮ ቀጠሬባት ነበረ አለና ወደ ውስጥ ገባና የሆነች የተቋጠረች ፌስታል አመጣና እቤቴም እንግዲህ ዝሙት እንዳይቀርብኝ ቀጠሮ ይዤ ነበረ። እሷንም ይሄን አብልቼ ከኔ ጋር እንድታድር ላደርግ ነበረ። ስለዚህ በቃ አያስፈልግም ትውጣ። ዝም ማለት ይችል ነበር፣ ግን በቃ የአደባባይ ንስሐ ከጀመርኩ አይቀር የአደባባይ ንስሐ ልግባልና ደነገጠች የቤት ሰራተኛዋ። እንዴ ጋሽዬ እኔን ምን አድርጊዎት እንደው አላሳዝኖትም? እናቴን አባቴን እንዳልጦር ምናምን አለች። እንዴ እየተናገርኩ ያለሁት እኮ ራሴ ነኝ አሏት። ራሴ ነኝ እኮ የነገርኩሽ። መንፈስ አላጋለጠ ምን አላለ? ራሴ ነኝ እየተናዘዝኩ ያለሁት። ለምን ተናገርክ ነው? እሺ ዝም ልበል? ልቀጥል? ትቀጥያለሽ እዚህ ቤት አሏት። እወጣለሁ እወጣለሁ አለች። ላንቺ ብለው ነው ውጭ ያሉሽ። እሺ ይሄን ከተናገሩ በኋላም ሰላም አታገኝም፣ አይምሮሽም እረፍት አያገኝም። እንደገና ደግሞ እሳቸውም ደግሞ ውስጣቸው ያለ የዝሙት መንፈስ ደግሞ ዘሎ ሊከመርብሽ ይችላል። ስለዚህ መውጣት አለብሽ። እንደማይሽ ከሆነ ደግሞ ስምሽ የቤት ሰራተኛውን እንጂ ኑሮ ቢመችሽ ገንዘብ ቢኖርሽ የቤት እመቤት መሆን የምትችይ ልጅ ነሽ፣ ከእድሜሽም አንፃር ከውበትሽም አንፃር። ስለዚህ መውጣት አለብሽ አልኳት። ኧረ እኔ መምህርዬ እኔ ከዚህ ቤት መውጣ አይመስለኝም መሰለኝ፣ ማለቴ እግሬ ሊወጣ ይችላል እንጂ ልቤ እዚህ ቤት ነው አለችኝ። ማለት ምን ማለት ነው አልኳት። ኧረ ልጃቸው እያናገረኝ ነው፣ የመጀመሪያ ልጃቸው ቅንጭላቱ ነው እንጂ አለችኝ። ቅንጭላቱ ጤነኛ ነው አለችኝ። ማለት ሌሎቹ በሽተኛ ናቸው? ሳ ጊዜ አይደለም፣ የቤት ሰራተኛ አይንቅም፣ ያከብረኛል፣ ይወደኛል፣ ትዳር ነው የሚፈልገው። ደግሞ የተስተማረውን በጣም ደስ የሚል ቦታ ላይ ያለ ሰው ነው። ጥሩ ቦታ ያለ የተስተማረ ሰው ነውና መንፈሳዊ ሰው ነው። እግዚአብሔርን የሚፈራ እናቱን የሚያከብር አዳምጥ ያለችውን ትምህርት የሚያዳምጥ የሚጾም የሚጸልይ የሚሰግድ ሰው ነውና አንቺን ነው ማግባት የምፈልገው ብሎኛል አለች። ከዛ እናትየዋ ዞር ብላ አየቻትና የኔ ልጅ የትኛው አለቻት። ትልቁ ልጅሽ አለቻት። ሳሚዬ አለች። አዎ እንግዲህ ስሙን የጠራሁት ተፈቅዶልኝ ነው። በነገራችን ላይ እውነትም የኔ ልጅ ጤነኛ ነው። በቃ ትክክል የእግዚአብሔር መንፈስ አግኝቶታል። አንቺን የቤት ሰራተኛ ነሽ ብሎ ካልናቀሽና ያቺን የድሮ ቀበጥ የሆነችዋን ጉረኛና ናርሲሲስት የሆነችውን ሚስቱን ትቶ ፍቅረኛውን ትቶ አንቺ ጋር ከመጣ ልጄ ተፈውሷል ማለት ነው። ጸበል ሳይሄድ ተፈውሷል ማለት ነው። ይሄ ነው እንግዲህ ትልቁ ትምህርት። እዚህ ጋር ለመምህር ትምህርት እዚህ ጋር ነው ትልቅ ስራ የሚሰራው።
ልጄን አታውቀውም አንተ አሁን መንፈሳዊ ሆናለች እንጂ ልጄ በጣም ከባድ ልጅ ነበረ እና ይሄ በጣም ትልቅ ዜና ነው ለኔ ስለዚህ ትወጪና እህቴ ጋር ትሄጃለሽ እህቴ ጋር ማለቷ እንግዲህ ያፈቀራት ልጅ አክስት ጋር ማለት ነው እዛ ትሄጂና የቤት ሰራተኛ አይደለሽም እኔ አሁን ደውዬ እነግራታለሁ እዛ ሄደሽ ለመሞሸር ዝግጁ ትሆኛለሽ አለቻት እትዬ ፈቀድሽ አለቻት አዎ ፈቅጄልሻለሁ እኔ አይደለሁም ፈቅድልሽ ራሱ መንፈስ ቅዱስና ልጄ ነው የፈቀደልሽ ደስ ብሎኛል በጣም ነው ደስ ያለኝ እንደዛ እየተባባልን ሰውየው እንደገና መጥቶ ጉልበቷ ስር ብርክክ ብሎ እባክሽን ይቅርበኝ በቃ እኔ አሁን ይቅር ካላልሽኝ ድጋሚ አይንሽን ማየት አልችልም እባክሽን ብሎ ጉልበቷ ስር ብርክክ አለ ያደረከውን ነገር በሙሉ ራስህ ስትናገር በቃ እንዲያርጋለው ለስትናገር የዛን ጊዜ እኔ ምድናለሁ ህሊናዬም እረፍት ያደርጋል አንተም ድጋሚ ያጣት አትሰራም መምህር ተስፋ የሚተናገረው ትክክል ነው እሷ ፊት ኃጢአትህን ከተናገርክ ሙሉ በሙሉ ትፈወሳለህ ትድናለህ አንተ ላይ ያለው አጋንንት ስለሚመታና ስለሚዋረድ የህሊና ጸጸትም ወይም የኃጢአተኝነት ስሜትም ስለሚያጠቃህ እዚህ ቤት ስትመላለስ አንገትህን ደፍተህ ነው የምትመላለሰው ያ ማለት እኔ በላይ ሆኜ ማለት ሳይሆን ድጋሚ ኃጢአት እንዳትሰራ ትህትና ይኖርሃል አንገት መድፋት ማለት ትህትና ማለት ነው ስለዚህ በዚህ ከተማመንን ይቅርታ አደርግልሃለሁ አለችው እኔ አንተን ኃጢአት መስማት ፈልጌ አይደለም ድጋሚ ግን ወደ ዝሙት እንድትገባ ስላልፈለኩ ነው አለችው እሺ ያሉ ከዛ መቼ እናርገው ተባባሉ ችግር የለውም በዚህ 2 ቀን 3 ቀን ውስጥ ያረኩትን በሙሉ ቁጭ ብዬ እነግርሻለሁ ከዛ ላንቺ የነገርኩሽን ደግሞ እንዳረሳው ብዬ ቄሱ ፊት ደግሞ እናገራለሁ ቶሎ ብዬ እንደዛማ ከሆነ ቄሱ ባሉበት እኔም ባለሁበት ሶስታችንም ባለንበት ይሆናል አሉ እሺ ያሉ እኔ በሉ በጣም ደስ ብሎኛል እኔ ልሄድ አልኳቸው እኔ ልሸኝህ አሉኝ አይ ራሴ ነው የምሄደው እዚህ ቁጭ በሉ እርሶ በዚህ ስሜቶ መኪና እየነዱ እኔ መሸኘት አይጠበቅቦትም አልኩኝና ቻው ብያቸው ወጣሁ የሚገርማችሁ ይሄ ገጠመኝ በዚህ አልተጠናቀቀም ከአንድ ሳምንት በኋላ እሁድ ቀን ከጠዋቱ 4 ሰዓት ላይ ከቤቴ ቁርሴን በልቼ ወደ ቢሮዬ የቀጠርኩት ሰው ነበረ እሁድ ቀን ማለት ነው ቢሮ ሄጄ የማናገረው ሰው ነበርና ወደ ቢሮዬ ልክ ሲሄድ ስልክ ተደወለ ከዛ የለቅሶ ድምጽ ነው የሚሰማኝ መምህር አለችኝ አቤት ደህና ነሽ ወይ እንዴት ነሽ እንዴት ሆናችሁ ተነጋገራችሁ ሳ ጊዜ ቄስም ባለቤቴም እኔም ባለንበት ቆምኩኝ አለችኝ ማለት ይሄው ቀጥ ብዬ ቆምኩኝ አለችኝ ዳንሽ አልኳት አዎ እግዚአብሔር ይመስገን አለችኝ እስቲ ልልበሉ ባካችሁ ይሄን የምታዳምጡ ባካችሁ ማለት እንደው ባላችሁበት ቦታ ሆናችሁ የትም ቦታ ብትሆኑ በኃይል ባትጮሁም በውስጣችሁ ልልበሉ እስቲ እና በጣም ነው የገረመኝ እንዴት ዳንሽ አልኳት ጉልበቴ ስር ተመርክኮ መጥቶ ኃጢአቱን ሙሉ በሙሉ ተናዘዘ አለችኝ አልኳት ከዛ ቄሱ መተው ጀርባው ላይ መታ እያደረጉ ይሄን ሁሉ ኃጢአት ያሰራው እርኩስ መንፈስ እግዚአብሔር ይሰርህ ሲሉት እኔ ቆምኩኝ ምን ማለት ነው አልኩኝ ገረመኝ እሱን ነው ጀርባውን የመቱት በመስቀል የቄሱስ መስቀል የተባረከ ነው ያው ካህን የተባረኩ ካህን ስለሆኑ ደስ የሚሉ አባት ስለሆኑ ግን እሱን ጀርባውን መታ እያደረጉ ይሄን ሁሉ ኃጢአት ያሰራው መንፈስ ታሰር እግዚአብሔር ይገስጽህ ሲሉት እሷ የቆመችው ሁለቱንም ያሰራቸው ማለት እሱን በኃጢአትና በአይምሮ በህሊና ነው ያሰረው ማለት ነው እሷን ደግሞ እግሯን ያሰራት አይምሮዋን አላሰራትም ስለዚህ ከሷ ጉልበት ላይ ሳብ ብሎ ወጣ ወገቧ ነው መራመድ ያቃተው ግራ እግሯ ጉልበቷ ቀኝ እግሯና ወገቧ ደግሞ ሙሉ በሙሉ ፓራላይዝ ነው ኢቭን በትክክል ዊልቸር ራሱ መቀመጥ አትችልም ጋደድ ብላ የምትቀመጠው እና አጉል ነው ያረጋት ከሰው ጋር ራሱ እንድትግባባ አልፈቀደላትም ትንሽ ሰዎች እንግዶች መተው ምናም ካዋሯት ወደ መኝታ ክፍል አስገቡኝና ለታኛ ነው የምትለው እንግዳ ሲመጣ ብዙ እንዳያዋሯት ማለት ነው በቃ በሽተኛ ነች ተብሎ እንዲታመን ነው እንግዲህ ሰይጣን እንደሆነ እንዳይታወቅ እና ቆንኩኝው እየተንቀሳቀስኩ ነው አለችኝ ከዛ እንግዶቹ ከኔ ቢሮ ሊያናግሩኝ የመጡት እንግዶች በር ላይ ቆመው ነበረ እስቲ መኪና ይዛችሁ አላልኳቸው አዎ አሉኝ እስቲ የሆነ ቦታ እንሂዱ ሰዱኝ ባካችሁ የሆነች ልጅ እንደዚህ ሆና ብዬ ስነግራቸው ደስ ብሏቸው ከኔ ጋር 4 ሆነው ነበር የመጡት ከኔ ጋር 5 ትራፊክ ሁሉ መንገድ ላይ ይዞን ነበር ትርፍ ሰው ይዛችኋል ብሎ እኔ ትርፎኝባቸው ማለት ነው እነሱ ሙሉ ነበሩ እኔ ተጨምሬባቸው ነው ከዛ የገጠመንን ነገር ምናምን ስነግረው ትራፊኩን
በቃ ችግር የለውም ሂዱ እሺ ምናምን አለ። አሳለፈን። ያቀኛል መሰለኝ እኔን እያየ መንጃ ፍቃዱን ያያል። ከዛ ይቅርታ በጣም አስቸኳይ ነገር ገጥሞን ነው እንደዚህ ታመመች ሰው እንደዚህ አጋጥሞን ነው እንጂ ሌላ ነገር የለም። እኔ ቤተክርስቲያን መምህር ነኝ አልኩት። ሂዱ እንደዛ ከሆነ ታዲያ እየዘመራችሁ አትሄዱ እንዴ? ብዙ ጊዜ እኮ በሚኒባስም በምንም ሲሄዱ እየዘመሩ እየጨፈሩ ከሄዱ በቃ ሰርግ ነው ብለን እናልፋቸዋለን እኮ። ስለዚህ ሌላ ትራፊክ እንዳያገኛችሁ እያጨበጨባችሁ ሂዷልን። ከዛ እንዴ አግኝተን ነው ድሮንስ ሽባ ተፈውሳ ነው እያጨበጨብን የምንሄደው። ከዛ መድኃኒዓለም አዳነን በማይሻር ቃሉ እያልን እየቀለድን አይደለም ግን እየገረመን በትራፊኩ ቀልድ ማለት ነው እየገረመን ሄድንና ገባን። ብዙ ሆኜ ስመጣባቸው ደነገጡ። በእርግጥ ግን መምህርም እንደ የምክር አገልግሎት ልሰጥ እኮ ቀጠሮ ይዤ ነው የደወልሽብኝ አልኳት እና ቆማ አቀፈችኝ፣ ሰላም አለችኝ። ቆምኩኝ፣ አቅፊያታለሁ ማለት ሰላም ብያታለሁ፣ ግን ምንም በድን ሆንኩኝ። በቃ ይሄ ገርሞኝ ማለት ነው። ድነሽ ነው አልኳት። ይሄው እንደምታይ ነኝ እንግዲህ ቆሜያለሁ አለችኝ። ከዛ ቄሱ ኑ ተሳለሙ፣ መምህሩ ኑ ተሳለሙ አሉኝ። አባት ሳልሙኝ ብዬ ጉልበታቸውን መጀመሪያ ሳምኩኝ። ከዛ በኋላ መስቀላቸውን ተሳለምኩ፣ እጃቸውንም ሳምኩኝ። ከዛ እንዳቅፎት ፍቀዱልኝ አልኳቸውና አቀፍኳቸው። ምን ነው ልጅ ያሉኝ። በቃ የእግዚአብሔር ጸጋ እርሶ ጋር እንዳለ ስለተረዳሁ ነው አልኳቸው። ይለኛል ብዙ ሰው እንደዛ ይለኛል። እኔ ምኑን አውቄው አሉኝ። እንግዲህ እንደ ቅጥረኛ ከሆኑ ካህናት መካከል ጸጋው ይበዛላቸው አይጠፉም። ስለዚህ ይሄ ሽባ የሆነ እግር የተፈወሰው ወገቧ የጸናው በእርሶ ጸሎት ነው፣ እግዚአብሔር ይባርኮት አልኳቸው። አይ ማን ጀምሮት ምናምን አሉ። እንዴት ስላቸው ራሷ ጀምረው ራሷ ነች እኮ ቀጥቅጣ ይሄ የመምህር ግርማ መቁጠሪያ ነው ስትለኝ፣ እሺ ይሄ የመምህር ግርማ የሰጡኝ ቅባ ቅዱስ ነው፣ ይሄ የእሳቸው መጽሐፍ ነው ትለኛለች ሁልጊዜ እየጠራችኝ። እሺ ይሁንልሽ የኔ ልጅ ችግር የለውም ብዬ እኔም ምንም ሳልቃወማት መምህር ግርማንም ስለማላቃቸው ምኑን ብዬ ልቃወማት አሉኝ። በጎ ህሊና ስላለሁት ነው። አዩ ይቺ ልጅ ሄዳነችው እርሶ በጎ ህሊና ስላለሁት ነው። አይ ይሄ ጥንቆላ ነው፣ ይሄ መቁጠሪያ ወደዛ ቤ ይሄ አስማት ድግምት ያለበት ነው፣ እንዲህ ያለ ነገር አያስፈልግም ቢሏት ኖሮ ትድን ነበር አልኳቸው። እውነትህን ነው ልጅ አሉኝ። አዩ እርሶ ጋር ያለው በጎ ነገር ነው እቺ ልጅ እንድትድን ያደርጋት፣ ቀና አመለካከቶት ነው። ስለዚህ የእርሶ እጅ ላይና የእርሶ መስቀል ላይ ኃይል ያረፈው ከልቦት የመጣ ነው። ልቦት ቀና ስለሆነ ነው። ቀና አገልጋይ ቢኖር ስንት ነገር ባገኘን ነበር ብዬ ተነጋግረን ተወያይተን ሻይም ቁርሳችን በላን። እንደገና እዛው በድንጋጤ የበላሁትም ጠፍቶ ነበረ። እዛው ደግሞ እንደገና በላን ጠጣን ደስ ብሎን። ከዛ ልጆቻቸው ጠዋት ተነስተው የት ሄደው ነበረ? ኳስ ሊጫወቱ። እሁድ ቀን ታውቃላችሁ አይደለም አብዛኛዎቹ ወጣቶች የእረፍት ቀናችን ነው ብለው ጠዋት ተነስተው ሜዳ ላይ ሄደው ይጫወታሉ። ቁምጣ አድርገው ምናምን እንደዚህ በቃ ይሄ ተለምዷል በየቦታው። በተለይ ሀብታም ቤተሰቦች ምናምን ቴኒስ፣ ባስኬትቦል፣ እግር ኳስ፣ ሩጫ ምናምን ነገር እሁድ ተነስቶ ማስቀደስ ሳይሆን እሁድ ተነስቶ መሮጥ የተለመደ ነውና ከዛ ከዋሉበት ሲመለሱ ሮጣ ወጣ ተቀበለቻቸው። ሮጣ ወጣቸው። እንዴ እማ ማን ምንድነው ኳስ ሮንክ ምናምን በጣም ደነገጡ። እንዴ ባሉበት እጃቸውን አፋቸው ላይ አድርገው አለቀሱ። ስቅስቅ ብሎ ነው ያለቀሱት። ከዛ ቄሱ ሲወጡ እኛ ስንወጣ ከቤት ለቅሷቸው ምናምን በሞባይል ቀርጬዋለሁ ስናየው ማለት ነው። በቃ እኛን ሲያዩ ደነገጡ። በተለይ ሴቷ ልጃቸው ማለት ነው፣ ሴት ልጅ አለቻቸው። በዚህ አጋጣሚ በጣም አስቸጋሪ ሲጋራ ምናምን የምታጨስ ልጅ ነበረች። አባትዬ ሁሉ ሲጋራ እየገዛላት ይመጣል፣ የውጭ ሲጋራ ማለት ነው። ለልጁ እኮ ነው አስቡት። ከዛ በኋላ ግን ያው ሚስጥሩን ስትሰሙ ትደነግጣላችሁ፣ ለምን ሲጋራ እንደሚያመጣላት በኋላ እሱን እነግራቸዋለሁና ያለምንም ብላ ስታለቅስ አቀፈቻትና እናትየዋ ከዛ ገና በጠዋቱ አለቻት፣ እማዬ ምንም እንዳትይኝ እኔ አሁን በእግርሽ መፈወስ ስለዳንኩኝ ምንም ለምን አጨሽሽ እንዳትይኝ አለች። እና በጠዋቱ እንዴት ታጨሻለሽ አለች። ስታቅፋት እንግዲህ ሸተተቻት እና ግማታም እዚህ እንዳትጠጊኝ እዚህ ሲጋራ እያጨስሽ ወደዛ ሂጂ እያለች ነው የምታባራት ቤቱ ስትሆን። ልጅቷ ደግሞ ፈታ ያለች ልጅ ስለሆነች አትቀየማትም። ማሚ ደግሞ ምንድነው የምትላት? አጨሳም ቢሆን ልታቅፋት ስትሞክር ዞር ሂጅ ከዚህ እኔ ጣንጣን ነው የምሸተው፣ አንቺ ደግሞ ሲጋራ ምን አንድ ያደርገናል፣ እኔ እንደዚህ ያለ ልጅ አልወለድኩም ትላታለች። ማም ፕሊዝ ጸሎት አድርጊልኝ እንደዚህ አትበይኝ ጥሩ አይደለም እኮ ስትለው ጊዜ እሺ ጸልይልሻለሁ የኔ ልጅ እባክሽን ሲጋራ አቆሚ ትላታለች። እና አባትየው ለምን እንደማይቆጣት ለምን እንደማይከለክላት እናትየዋ ግርም ነበር የሚላት። አሁን ዞሮ ብቻ ተቃቀፉ፣ ወደ ቤት ገባን። እንደገና ሌላ ለቅሶ በለቅሶ ሆኑ። እኔም ወደ አገልግሎት ልሂድ ብዬ ቻው ብዬ ወጣሁኝ። በጣም ደስ ብሎኝ
ይሄንን ቪዲዮ ግን ማሳየት ያልተፈለገው ያው ሰውየው ባለስልጣንም ስለሆነ ባለሀብትም ስለሆነ ጓደኞቹ እንደዚህ ያደረገ እንዳይሉ ፎቶ በፍጹም ማሳየት አልችልም። ቶሎ ብዬ ከስልኬ ላይ ሁሉ አወረድኩትና በፍላሽ ያስኩት ድንገት እንኳን ስልኬ እንትን እንዳይልና ሰውየው እንዲያው ምን አለኝ፣ ሌላ ስልክ ገዝቼ እሰጥሃለሁ፣ በሌላ ስልክ ነው ሰው የምታናግረው፣ ይሄን ስልክ እንዳትይዘው ምክንያቱም የቀረጽከም በዚህ ስልክ ስለሆነ ነው አለኝ። አይ ችግር የለውም አሁን ዳውንሎድ አደርገዋለሁ ችግር የለውም አልኩት። እና በሌላ ጊዜ ደውሎ ራሱ ቢሮ መጥቶ አባትየው ሴት ልጁን ይዟት መጣ፣ ሲጋራ የምታጨሰዋን ይዟት መጥቶ ሌላ ንስሐ ልገባ ነው አለኝ። ምንድን ነው አልኩት። ባለስልጣን ሳይሆን ሀብታም የሆንኩት በእሷ እድል ነው አለኝ። እንዴት አልኩት። ይኸው ሲጋራ ምናምን በቃ እንድታጨስ ምናምን የምፈቅድላት ታዝዤ ነው። በቃ አምጣ ያለችህን በሙሉ የምታደርገውን በሙሉ እንዳትቆጣት፣ ይሄን ማድረግ እፈልጋለሁ ስትልህ እሺ ብለህ ተቀበላት ተብዬ ነው አለ። በደብተራ ታዞ ነው። እና ግብሩ መንፈሱ ግብሩን የሚያገኘው ከልጅቷ ፍላጎት ነው፣ ከስሜቷ ከፍላጎቷ ነው ግብሩን የሚያገኘው። እና ስትዘሙት፣ ወንድ ስታተራምስ፣ ሲጋራ ስታጨስ፣ ጫት ስትቅም፣ ሀሺሽ ስትወስድ ምን ስትል ጭራሽ ነው እየገዛላት የሚመጣው ራሱ ነው። እና የሀብቴ እድል እሷ ነች ብሎ ቁጭ እና ቤቱ የተገዛው ያ ሁሉ በቃ አጠቃላይ በኃጢአት ኑሮ ነበር ሲኖሩ የነበሩት። እና አሁን ይሄን እንዴት ብዬ ነው ደግሞ ለሚስቴ የምነግራት? እንዴት ብዬ ነው ይሄን እንትን ምለው? ለንስሐ አባቴ ይሄን ነገር አልተናገርኩም። ግን አሁን ትምህርትን እየሰማው ስመጣ ገና ብዙ የሚቀር ነገር እንዳለ ኃጢአት ምን እንደሆነ ገና እየገባኝ ያለው ኃጢአት ነው ብዬ የማላስበውን ነገር በሙሉ እንደ ኃጢአት ሆኖ እየመጣብኝ ነው አለኝ። ይሄ አሁን እንዴት ነው ኃጢአት የማይመስለው አልኩት። እኮ ጨንቆኝ እኮ ነው አለኝ። በላንተ አሁን ምንድነው ማድረግ ያለብህ አልኩት። አንድ ሳምንት ሙሉ ቁጭ ብለህ ስራ ሳትሰራ መኪና ውስጥም ቢሮ ውስጥም ሆንክ የትም ሆንክ ወረቀትና እስክሪብቶ ይዘህ ኃጢአትህን መጻፍ አለብህ አልኩት። እያስታወስክ አንድ ሳምንት ሙሉ ወደኋላ ፍላሽባክ እያረክ ለማስታወስ ሞክር። ውሽሞች የምትላቸው እነዚህ ቅምጥ እንደ ዕቁባት ሆኖ የተቀመጡትን ሴቶች በሙሉ ቦታ ሲይዝ ድጋሚ ወደ እነሱ እንዳትሄድ፣ የምትሰጣቸው ብር ካለ ሰጣቸውና ራሳቸው እንዲችሉ አድርግ። ከዛ በኋላ ግን በቃ አርፈህ ተቀመጥ ምናምን ብዬ በጣም ብዙ ምክር መክሬው እዚህ ጋር የማይነገር ነገር ማለት ነው። ለእናንተ የማይነገር ነገርም ነግሮኛል ልጁ ፊት ማለት ያው ከስልጣኑ አንፃር እንዲሁም ደግሞ ያው በተወሰነ መልኩም ቢሆን እኮ ንስሐ አባት ባልሆንም የሰውን ገበና መሸፈን አለብኝ አይደል እንደ ቤተሰቦች። እና መቼም እቺ ጭንቅላቴ የማትሰማው ጉድ የለም። ብዙ ነገር የሸፈንኩለት እኔም እግዚአብሔር የኔን ኃጢአት ስለሸፈነ ማለት ነው፣ የኔን ገበና ስለሸፈነ ሁላችንም ወራዶች ቆሻሾች ስለሆነን ማለት ነው። እና ይሄ ሰው ልጁን አስለቀሳት፣ አለቀሰች። ዳድ ምንድነው የምትለው አለችው። አይዞሽ የኔ ልጅ በቃ እኔ አሁን አንቺ እንድትድኝልኝ እፈልጋለሁ። ኖ እኔ እግሬሽ ባልሆነም እጄሽ ባልሆነ አይኔ አልታወረም እኔ ምንም አልሆንኩም አለችው። የኔ ልጅ ስጋሽ ነው እንጂ እንደዛ ያልሆነው በነፍስሽ አይንሽ ዕውር ነው፣ በነፍስሽ እጅሽ ሽባ ነው። እስቲ ስራ አለሽ አላት። የለኝም። የምትሄጂበታለሽ? የለኝም። ስለዚህ የነፍስሽ እግር ሽባ ናት። የምትናገሪው ነገር ሲያስቢው ሲጋራን የምታጨሽው ባፍሽ ምስጋና ገብቶ ያውቃል? ባፍሽ እንደው አንድ ነገር ደህና ነገር ተናግረሽ ታውቂያለሽ? እኔን ራሱ ምን ብለሽ የምታበሻቅጭኝ? አንድ ነገር ተቆጥቼሽ አውቃለሁ? ሁሉ ነገር ስታረጊ እንዲያውም ሲጋራውንም ሀሺሹንም ሁሉ ነገር ማመጣልሽ እኮ አንቺ ውስጥ ያለው ነገር ለመገበር እንደሆነ አሁን የተረዳሁት። ፈቃዷን ፈጽምላት የተባልኩት ለምን እንደሆነ የገባኝ አሁን ትምህርቱን ሳዳምጥ ነው። እና አሁን መምህር ተስፋዬ ፊት የማልናገረው ለብቻሽ ደግሞ መነግርሽ ነገር አለ። ጠጥተሽ ሰክረሽ መተሽ ፈቃዷን ፈጽምላት ተብዬ ብዙ ነገር ሊከናወን ጫፍ ደርሶ የነበረ ነገር አለ። ብዙ ነገር ነግርሻለሁ ምናምን ብለው ነገሩን አድበስብሶ አለፉትና ከዛ ደነገጠች በቃ ልጅቷ። እና ይሄንስ ላደርገው አልችልም ምናምን ብለው ትተውት የወጡበት ጊዜ አለ። መንፈሱ አለማምዶ መጨረሻ ላይ ምን ሊያረጋት እንደነበር ታውቃላችሁ? ያው ይሄን እንድናገር ስለተፈቀደልኝ ነውና ልብሷን አውልቃ አባቷ ፊት መጣች። ዳድ እንድታሳየኝ እንድታለማምደኝ እፈልጋለሁ ምናምን ብላ ሀሺሽ ወስዳ፣ አባትየው ደግሞ የመሰለው ምንድነው ሀሺሽ ስለወሰደች በቃ እንደ እብድ አድርጓት ስለሆነ ምንም ራሷን ስለማታውቅ ነው ችግር የለውም ብሎ ነገሩን ቀለል አድርጎት አቺ ለበሽ ምን ትጨማለቃለች ምናምን ብሎ ነው እንጂ እቴ ምንድነው አላለም፣ አልደነገጠም። ለምን የሚያውቀው ነገር ነው። በቃ ኦሬዲ አንደኛ ልጁን የምታክል ሴት ልጅ የሚያማግጥ ነው አባትየው፣ ልጁን የምታክል ሴት ልጅ። ሁለተኛ ነገር ደግሞ ልጁ እርቃኗን በመሆኗ ያው ብዙም ያን ያክል ሊደነግጥ አይችልም። እንዳልኳችሁ ሀሺሽ ነው ብሎ ነው የሚያስበው። ሁለተኛ ነገር ደግሞ ፍቃዷን ፈጽምላት የሚለውን ነገር
ነገር ሰምቷልና ይሄን ነገር ላረጋው አልችልም እንደዚህማ ይሄማ ሀብቴን አጣታለሁኝ እንጂ ልጄንማ አልነካም ምናምን ብሎ እንትን ብሏልና ይሄንን ባለበት ሳምንት በነገራችን ላይ እንትን ከባድ ነገር አጥቷል በስራ ጉዳይ ላይ ሊያገኝ የሚችለውን ጥቅም አጥቷል እንዲህ ነው ብሎ መናገር ባይቻልም በዛው ሳምንት ለምን ፈቃዷን ፈጽምላት ተብሎ ከሷ ጋር ባለመተኛቱ በነገራችን ላይ እሺ ይሄ ሰውዬስ አልተኛም ይሄንን አይነት አካሄድ የሄዱ አባቶችስ ልጆቻቸውን የደፈሩ ለልጆቻቸው ሲጋራና ጫት የሚሰጡ አንዳንድ ቤት ላይ አጋጥሞኛል በቀን 100 ብር የሚሰጣቸው ልጆች አሉ በቀን 50 ብር የሚሰጣቸው ለጫት መቃሚያና ለሲጋራ ማጨሻ ለጨብሲ ለምናምን ተብሎ በቃ ከዚህ ደምስሩ ከሐሺሽ ውጪ አይወስድም ተብሎ ታምኖ ቤተሰቦች ሁሉ አምነው ተቀብለው እንደዚህ የሚያረጉ ቤተሰቦች አሉ እንደዚህ የሚሰሩ ቤተሰቦች አሉ ሌላው ደግሞ የአማኑኤል ኪኒን እንዲውጥ የተፈረደባቸውም ልጆች አሉ በቃ ወስደው ይሄንን ኪኒን ማዋጥ አለበት ብሎ በቃ እንደ ምንድነው እንደ ምግብ በየቀኑ እንዲወስዱ ተፈርዶባቸው አይምሯቸው የቀነጨረባቸው ልጆቻቸውን ያቀነጨሩ ቤተሰቦች አውቃለሁ እኔ እና ምንድነው ፈቃዷን ባለመፈጸሙ ምክንያት በዛን ቀን በዛ ሳምንት ሰይጣኑ ተናዶ ጥቅሙን አሳጥቶታል ይቅርብኝ ይሁን በዛው ይሂድ አልፈልግም ይሄን ብሎ ገብቶታል የሚገርማችሁ ደግሞ አሁንም ራሱ ሲነግረኝ ፍላጎቷን ፈጽምላት ብሎ አለማምዶ መጨረሻ ላይ ከልጅ ጋር ልተኛ እንደፈለጉ ስሰማ ይሄ ሰይጣን መጨረሻው ይሄ እኮ ነው የሀብት መጨረሻው ይሄ ነው ብዬ የተጸጸትኩበት ቀን ሁሉ አለ በጣም ያዘንኩ መኪና ውስጥ ሆኜ ያለቀስኩበት ቀን አለ መኪናዬን የሚወለውልልኝ የሰፈር አንድ የሆነ ልጅ አላሉ መስታወት ልክ እዛ ጋር መጥቼ ስቆም መስታወቷን ወልወል ያደርጋል ከዛ ከመኪናው እስከ ወጣ ድረስ ይጠብቃላል ከዛ ከመኪናው ሲወርድ ጋሼ ዛሬ በጣም እኮ መኪና ውስጥ ቆዩ ደግሞ ያለቀሱ ነበር ምን አጋጥሞት ነው ምን ልርዳውት ምናምን ብሎ ሁሉ እንዳለቀስኩኝ የነገረኝ እሱ ነበር አሉ እንዴ እርሶ ያለቀሱ አያውቁም እንዴ ስላቸው አይ በጣም በቃ ማለት ከሚገባው በላይ ራሴን ይሰውረኝና ስቅስቅ ብዬ ማለቀስበት ጊዜ አለ እና ሰው ነው አንዳንድ ጊዜ የሚነግረኝ መፍዘዜን መደንዘዜን ግሊች ማድረጌን ወይም ግትር ብዬ የሆነ ሐውልቶኝ ምቀርበት ጊዜ ሁሉ አላሉ እና ብቻ ብዙ ነገርን ያለፈው ሰይጣኑ በላያቸው ላይ ብዙ ነገር የሚሰራው እና ሌሊ ዋይን እና ምናምን እነዚህ የውጭ ሀገር ዘፋኞች ግሊች ሲያደርጉ አይታችኋል አይደል እንደዚህ በመንገድ እየሄዱ ወይ በሆነ ቦታ እየሄዱ አርቲስቶቹ ግሊች ያደርጋሉ ብዙ ጊዜ እና ግሊች የሚያደርጉበት ምክንያቱ ምንድነው ነፍሳቸውን ለሰይጣን ስለሸጡ ነው አይ ሴል ማይ ሶል ብለው ነፍሴ ለሰይጣን እሸጣለሁ ብለው ስለፈረሙ ዲል ስላደረጉ መንፈሱ እንደ ቱታ ነው የሚለብሳቸው እኛ ሀገርም አሉ ልክ አሁን እንደዚህ እንደምላችሁ ሰውዬ ጠቋር መንፈስ እንደ ቱታ ለብሷቸው ባፋቸው ቲቪት የሚያሰኛቸው የሚያናግራቸው እግራቸውን ወደ ትክክል ወዳልሆነ ቦታ እየመራ እንደፈለገ የሚያንቀሳቀሳቸው እንደ ፓፔት የሚያናግራቸው መንፈስ ያለባቸው ደብተራዎችም ሰዎችም አሉ ልክ ይሄ መንፈስ ከደብተራ ወደ እናንተ ሲመጣ በተለይ ጥንቆላውን ወደ አስጠነቆሉት ሰዎች ሲመጣ እነሱ ደግሞ ድግምት ያደረጉባቸው ሰዎች እናንተ ደግሞ ተፈዛላችሁ ነገሩ ወደ ሶስተኛ ስቴፕ ነው የሚሄደው አንደኛ ደብተራው ራሱ ሰይጣኑን ከባህር ይስበዋል ከባህር ጋኔን ወይም ከጨካ ከበረሃ ስቦ አምጥቶ ራሱ ላይ ከተዋል ና አቤ ብሎ ይከተዋል ከዛ ከገባ በኋላ ደግሞ የሚጠነቁልላቸውን ይሄንን ስራልን ይሄንን ደብትርልን ብለው ሲደበትርላቸው መንፈሱን ያዋርሳቸዋል ምን አይነት መንፈስ እንደዚሁ የሚያፈዝ የሚያደነዝዝ በተለይ ከልከሊዮስ የተባለውን ኩምኩማኤል የሚባለው ማለት ነው የተዋረሰ ደብተራ ሁሉንም ሰው የማፍዘዝ በዙሪያ ያሉትን ሰዎች አፍዝዞ ኪሳቸውን በርብሮ አንገታቸው ላይ ያለው ወርቅ ወስዶ እንትን ማለት የመዝረፍ ባህሪ ያለው ሰርግ ላይ እኮ የሆነ ሰርግ ላይ ሙሉ እዛ ሰርግ ቤት ውስጥ ያሉ ሰዎች ወርቃቸው የተወሰዱባቸው ሰዎች መጽሔት ላይ አንብቤ ያለው እንዳለ ወርቃቸውን እያመጡ ሰጥተውት በማዳበሪያ ጠቅልሎ ይዞ ሄደ ሰው አለ እንዳለ አፍዟቸው ሰርግ ላይ የተገኙት ሰዎች በሙሉ ማለት ነው በአንድ ጊዜ ስንት ኪሎ ወርቅ እንደሚያገኝ አስቡት እንግዲህ ያውም የትግሬ ሰርግ ላይ ነው ብዙ ጊዜ የትግራይ ቤተሰቦች ሳርዴታ ኩቲሻ ምናምን የእጅ ቀለበት ምናምን መስቀላቸው አብዛኛውን እንትናቸው ወርቅ ስለሆነ እንደዚህ ነገር ስለሚያዘወትሩ ያው ለዚህ ነገር የተጠቁ ነው የሚሆኑት መጠጥም ስለሚያሰክራቸው ደስታም ስላለ ምን ስላለ ይረሱታል አንዳንድ ጊዜ ከዚህ በፊትም ገጠመኝ ላይ አቅርቤላችኋለሁ በእንደዚህ አይነት ሰርግ ላይ የካሜራ
ቦርሳዬ ውስጥ ወርቅ አስቀምጣው እንትን ያሉት ሰዎች ምናምን ብዬ ነገርኳችሁ ማለት ነው። እና ወደ ዋናው ነገር ስመጣላችሁ ይሄ ሰውዬ በቃ ግሊች አድርጎ እጅግ በጣም አዝኖ ጠረጴዛው ላይ ፈዞ ነበር። ልጅቷ በጣም አዘነች። እቺ ሲጋራ የምታጨሰው ልጅና ዳድ እኔ መቋቋም አቅቶኛል ልሂድ በቃ ስትል ኖ አትሄጂም አልኳት ነው ያልኩኝና ወደ ውጪ ይዣት ወጣሁኝና አባትየው እዛው ቢሮ ውስጥ ቁጭ ብሏል። በቃ ፍዝዝ ብሎ ቁጭ ብሏል። ከዛ አውርቻት በደንብ አድርጌ መክሪያት ጸበል ወስድሻለሁ አይዞሽ ምናምን ስላት አሁን እኔ ንስሐ ከገባው አባቴም ይሄን ነው ከተናገረ በኋላ ሀብታችን እናጣለን አለችኝ። ቶሎ አስራት ካወጣ አታጡም፣ አስራት ያውጣበት። ከዛ ላይ አንደኛ አስራት፣ ሁለተኛ ነገር ደግሞ ሀብቱን በሙሉ እንዳለ መኪናውን ሁሉ ነገር ሸጦ እንደገና ከሸጠ በኋላ ስራ ሰርቶ የሆነ ቡቲክም ሊሆን ይችላል፣ ካፌ፣ ጁስ ቤት ምናምን ብዙም ያን ያክል እንትን የማይሉ የኃጢአት ስራ ነው ተብሎ የማይታሰብ ከናይት ክለብ ከምናምን ከዚህ መጥፎ ከሚባሉ ስራዎች የተለየ ስራ ሰርቶ የሚያገኘውን ገንዘብ አስራት ካወጣበት ሀብቱ ንብረቱ ሊተርፍለት ይችላል አልኳት። ነዳያን የሚመግብ ከሆነ ንስሐ ከገባበት በቃ ኦልሬዲ ምንም ያለፈ ነገር ነው ማለት ነው። እግዚአብሔር በዚህ ነገር አይጣላውም አይቆጣው ምናምን አልኳት። በጣም ደስ አላት። በቃ ይሄን ነገር እኔ አፋጥናለሁ አለችኝ። ሀብቱን እንዳያጣ አባትሽ ያሰብሽ ይመስለኛል አልኳት። አዎ እንዴ ይሄን ሁሉ ሀብት አተን እንደገና ደሃ ስንሆን አስበው መምህር አለችኝ። አሃ እቺ ልጅ ገና ትምህርቴን ስላላዳመጠች የምታስበው ስለ ሀብት ንብረት ነው። በዚህ አይነትማ አባዬና እማዬ ቶሎ በሞቱልኝ ከሚሉት ሰዎች ወገን ናት ማለት ነው ብዬ ይሄ ሀብት ለመውረስ ብለው እናትና አባታቸው ቶሎ እንዲሞቱላቸው የሚፈልጉ ወጣቶች አሉ አይደለም። አቦ ምንድነው አባዬ ደግሞ ቶሎ አይመርሽም እንዴ ምናምን የሚሉ ወጣቶች አሉ በጣም የሚገርሙ። እና ቤተሰቦቼ ብቻ በአጠቃላይ እቺ ልጅ ገና ትምህርቴን ሳታዳምጥ ይሄን በመናገሯ በኋላ ደግሞ ትምህርቴን ከሰማች በኋላ ደግሞ ከእናቷ ጋር ጸበል እየተመላለሰች ምናምን እማዬ እኔ እኮ መምህር ፊት እንደዚህ ብዬ ነበረ ከአባዬ ይልቅ ለሀብት ያሰብኩበት ጊዜ ነበረ ምናምን ብላ ለእናቷ ነገረቻት። እና ይሄ የልጅ ነገር ሆኖብሽ ነው ስላላዳመጥሽ ትምህርቱን አይዞሽ እንደዛ ሆኖ ነው ምናምን ብላ ነገረቻት። ከዛ ብቻ ዞሮ ይሄ ቤተሰብ በዚህ ልክ ወደ እግዚአብሔር መስመር መጡና የሚገርማችሁ ደብተራ የተባለው ያ ጥርሰ ፍንጭቱ አይኑ ቡኒ የሆነው ቡናማ አይን ቀይ የሆነ አፍንጫው ረጅም የሆነ ደብተራ እንዲሁም ደግሞ ግንባሩ ላይ ማነውት በጆሮ ትክክል በጎን በኩል ከጆሮ አጠገብ ንቅሳት የመስቀል ንቅሳት የተነቀሰው ደብተራ መጣ በቤታቸው። ምንድነው የተፈጠረው? ስደውል ለምን እንደማታነሱት ምናምን አለ። የተፈጠረውን ሁሉ ታውቃለህ አለችው ሚስትየዋ። የተፈጠረውን ሁሉ ታውቃለህ ምንድነው ታውቃለህ አለችው። ገና ከበር ተከፍቶ ሲገባ አይተዋለችና እና እጇ ወደ ኋላ ነው። በእጄ ምን ያስኩ ይመስላል አለችው። እኔ እንጃ ጽጌረዳ አበባ መቼም ሀብታም ያረኳችሁ እኔ ነኝ። አንቺም ይሄን የመሰለ ባል ያጋባሁሽ ለዚህ ሁሉም ነገር ያበቃኋችሁ እኔ ነኝ። ምን ትሸልሚኝ? ያው ጽጌረዳ አበባ ነው የምትሸልሚኝ። ጽጌረዳ አበባ ነው የተመኘኸው አለችው። አዎ አለችና ከኋላ የደበቀችውን ያንን የሚያክል የገዳም መቁጠሪያ ታውቁታላችሁ መቼም እንዴት እንደ ቢሮ መታችሁ የምትወስዱት ደግሞ እንዳይበጠስ አድርጋ የአሳ ማጥመጃ ወይም ደግሞ የቴኒስ መረብ የቴኒስ መጫወቻ ስፖርት ቤት ገብታችሁ በነገራችን ላይ የስፖርት እቃዎች መሸጫ ቦታ ሄዳችሁ የቴኒስ ገመድ ስጠኝ ብትሉት ይሰጣችኋል። ወፍራም እንትን ነው የማይበጠስ ገመድ ነው። በሱ ነው መቁጠሪያውን የገመደችው ወይም ደግሞ የአሳ ማጥመጃ ክር ማለት ነው። እና ተናርጋ አንድ ጊዜ ይዛ ጭንቅላቱን ቀውር አርጋ እግር ወጣ ከዚህ በስላሴ ስም በኢየሱስ ክርስቶስ ስም በጌታዬ በመድኃኔዓለም ስም ደግሞ ኢየሱስ ስትጠራው እንዴት እንደሚያምርባት በጌታዬ በኢየሱስ ክርስቶስ ስም ውጣ፣ የደብተራ መንፈስ ውጣ፣ ከዚህ ቤት ውጣ፣ ሂድ ከዚህ እያለች በሩን ክፈቹ እያለች ሰራተኛዋ እረፊ፣ በኋላ ባንቺንም ይሆንብሽ እረፊ፣ ታይ ትጎጃለሽ አላት። ምንም አልሆንም በኢየሱስ ክርስቶስ ስም ውጣ አለችው። ጴንጤ ሆንሽ እንዲህ አላት። በስላሴ ስም ቀጥ አለች። ምን አልክ? ኢየሱስን መጥራት ጴንጤነት ነው አንተ ግማታም ደግሞ እንደዚህ አድርገኸኝ ምናምን ብላ በቃ ስሜታዊ ሆነች። ከዛ ሰራተኛዋ አምጪው አለችና መቁጠሪያውን ተቀብላ ሂድ ከዚህ አለችና አንድ ጊዜ እጁን ስትቀውረው ሮጦ ወጣ። በቃ እጁን መታችሁ ሊከላከል እጁን ሲያነሳ ማለት ነው። ከዛ ጴንጤ ይለኛል ደግሞ አለች። ተከትላ ወጣችና ሰማ እኔ ንጹህ ኦርቶዶክስ ተዋህዶ ቆርብ ያለው
ያረከውን በሙሉ እንዳላውቅ ያለው መምህር ግርማ ጋር ሄጄ ታያለህ ሚስጥርን ባላወጣ ደግሞ ለመምህር ተስፋዬ ነው ፎቶውን የምሰጠው ያረከውን በሙሉ ታያለህ አለችው። መምህር ተስፋዬ አላት። አዎ መምህር ግርማ ጋር ሄጄ አደባባይ ላይ ነው የማሰጣ። መምህር ተስፋዬ ጋር ደግሞ ሄጄ በዩቲዩብ ነው ደግሞ ገጠመኙን የምነግርልህ አለችው። ከዛም ግራ ገባው ሄደ። ግን ያው እየደነገጠ እየፈራ ሄደ። ከዛ ባልየው ጋር ሲደውል አያነሳም። ባልየው ወዲያው ደወለልኝና መምህር ኧረ ሰውየው እየደወለ አስቸገረኝ አለኝ። አዎ አሁን እኮ ሚስትህ ጋር ሄዶ ቤት ሄዶ እኮ እየረበሻት ነበር አልኩት። ምን ሊያረግ? ወይኔ ሚስቴ ሊደግምብኝ ነው። ቆይ እስቲ ልሂድ ምናምን አለና መኪናውን አስነስቶ ያንን የ20 ሚሊዮን ብር መኪና የሚገርም መኪና ነው የሆነ ስሙ ምን ልበለው የመኪና ስም አላውቅም። እንኳን የመኪና ስም ቀርቶ ምንንም አላውቀውም። ለማንኛውም የሚገርም በቃ እንዴት አድርጌ እየበረርኩ እንደመጣሁ አለ። ደህና ነሽ ሲላ ጊዜ ማን ነገረህ? ለመምህር ነግሬው። አንተ እንዴት ለመምህር ነገርከው? ደወለብኛ ሰውየው። እኔ ሳባረረው አንተ ጋር ደወለ? በል አሁን ገብተን አቡነ ዘበስማያት እንበል ብለው አቡነ ዘበስማያት ሲሉ ወዲያው ተያዘ። እዛው በመንገድ እየሄደ ሰውየው እየደገመባቸው ነው። ይሁንባችሁ 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 እያለ 7 ጊዜ ነው የረገማቸው። የእርግማን መንፈስና የጥላውጊ መንፈስ ይላከባቸው። ወዲያው ተያዘ። ማላይ ቢያዝ ጥሩ ነው ባልየው ላይ። ሚስትየዋማ ተገላገለች፣ ቆርባለቻ እንዴ። እና ወይኔ 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 ተንደፋደፈ። ልክ የታረደ ዶሮ ታውቃላችሁ? ዶሮ ለዓመት በዓል ጊዜ አርዳችሁት ክድን አድርጋችሁበት መዘብዘፊያ ምናምን ደፍ 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 እንደሚለው ልክ እንደዛ ነው ተንደፋደፈዋለች ባለቤቴ። ከዛ ቀርጻ ላከችልኝ። ምን ላድርገው አለች። እንዴ እንደምታውቂው ነው ኪንዶሽን አንሺ አልኳት። የቻይና ኪንዶሽን መቼም ዘመድኩን የቻይና መቁጠሪያ ብሎ የቻይና እንትን መቀመጫ ብሎ ተሳድቧል አይደል? እኛ ደግሞ እነሱ ባሉት ልክ አሁን ለምሳሌ ኢየሱስ ክርስቶስ ብለው ስም አወጡለት ይላል። ትክክለኛ ስሙ ኢየሱስ ክርስቶስ ማን እንደሆነ መቼም ይታወቃል አይደለም? ኢ ማለት አፍራሽ ነች ይባላል። ያድናል ያላችሁት ግን የማያድነው ኢየሱስ ብለው ነው የሚጠሩት እነዛኞቹ አህዛቦቹ። እኛ ደግሞ ምን እንለዋለን? እናንተ አያድንም የምትሉት እኛን ደግሞ ያዳነን እንለዋለን አይደል? ስለዚህ ኢየሱስ ሆኖ ጸና ማለት ነው። እና አሁንም መቁጠሪያውን ደግሞ ልክ እንደዛው እናንተ የቻይና መቁጠሪያ ያላችሁት እኛ ደግሞ እንዳላችሁት ኪንዶ ብለን ስም አውጥተንለታል መቁጠሪያችንን። ለማንኛውም ቀጥቅጣ መንፈሱን አሰረችው። ለመጀመሪያ ጊዜ ነው ሰይጣን ያሰረችው። ደስ ብሏታል። በቃ የባለቤቷን መንፈስ አንበርክካ ማነህ ምንድነህ መቼ ነው የገባኸው ምናምን ብላ እናዘዘችው። ከዛ ግንባር ላይ ታሰር ስትለው ታሰረላት። አሁን ልብ መልስ አለችው። ልብ መለሰ። ከዛስ መምህር ግርማ ጋር ሄዱ። መምህር ደግሞ ባለስልጣን ይሁን ምን ይሁን አያውቁም። እዛ መንፈሱን ሸኝተውታል። በጸበል ነው ባይዘው የተሸኘው፣ በእንትን አይደለም፣ በመድረክ ላይ ወጥቶ አይደለም። ምክንያቱም በጣም ብዙ ግርግር ስለነበረ የፋኑኤል ጊዜ ይመስለኛል የአብርሃ ጽባህ ታቦት እዛ ይኖራል ብዬ አስባለሁ ፋኑኤል። እና የዛን ጊዜ ነው የሄዱት። እዛ ሄደው ወጣላቸው በጸበል ማለት ነው። ተገላገሉ። መምህርን መስቀላቸውን ተሳልሜ ማን እንደሆንኩኝ አንድ ቀን እነግራቸዋለሁ ብለው ወደ ቤታቸው መጡ እላቸዋለሁ። እና በጣም የተደነኩት እግዚአብሔር ይመስገን እንዲህ ያለ ጀግና የሆነች ሚስት አለች። ይኸውላችሁ ራሷ ጀምራ ራሷ የጨረሰችው። እኔ በዚህ መካከል አስተማርኩ እስቲ እንደው አስተማርኩ እንጂ ምን አደረኩ እስቲ ነው። ቄሱ ፈወሷቸው። እኔ በገጠመኝ ለቅቄ እግዚአብሔር እንድታውቅ አደረኳት እንጂ ሌላ ምንድነው ያጠፋ ነው? እስቲ አሁን ሰይጣን ማን እንደሆነ በመታወቁ ይሄ ቤተሰብ ዳነ። ይሄን ባለሀብት ፈውሶ አድኖ ገንዘቡ ለቤተ ክርስቲያን እንዲጠቀም ከማድረግ ውጪ ምንድን ያጠፋ ነው ቤተሰቦች? እና ይሄን የመሰለ ገጠመኝ ነው እየገጠመኝ ወደ ቤት የምመጣው እና ተብዬ ተጠርቼ ወደ ቤታቸው ወስደውኝ የሚገርም እኮ ነው። ወደ ቤታቸው ወስደውኝ የደበደቡኝ ሰዎች አሉ። ታውቃላችሁ? ይሄን እንፈውስህ ማን ነው እንፈውሰን ወይም ደግሞ አስተምረን ብለው ወይኔ በስርዓቱ የመቱኝ ሰዎች አሉ። ምንድነው ምን አድርጌ ነው ብዬ አልኳቸው። በቃ ተረጋግቼ ማለት ነው። ረፍ ውስጥ ይቆይ ዱላውን አቁሙትና ምን አጥፍቼ ነው እስቲ ያጠፋሁትን ንገሩኝና ከዛ በኋላ እኔ ፈቅድላችኋለሁ። ጀርባዬን በደንብ ሰጣችሁና በደንብ ትገርፉኛላችሁ። እንዲያውም ገመዱን እኔ ራሴ ገምድላችኋለሁ። እኔን የምትመቱበትን ዱላ እመርጥላችኋለሁ አልኳቸው። መቼም ከገድልና ከስንክሳር የተማርኩት ይሄንን ነው። ስንክሳር ያሉ አባቶች ሰማዕታት ማለት ነው። እንዲያውም አንዱ ሰማዕት ስሙን ለጊዜው አላስታወስኩትም። ምንድነው የሚለው? ሰይፍ ይዘው
ሊሰዋቸው ሲሉ ቆይ ሰይፍማ ቶሎ ነው የሚገለኝ፣ ግን እኔ አሰቃይተህ እንድትገለኝ ነው የምፈልገው ብለው እንደዚህ አይነት ሰልፈር ድኝ እንደዚህ አይነት ነገር አምጣና እንደዚህ አድርገህ ሰውነቴ ላይ አፍስስብኝ፣ ከዛ በኋላ ደግሞ እንደዚህ አድርገህ ግረፈኝ፣ ቁስሌ ከወጣ በኋላ ላይ ያለው ቁስል በደንብ ሲታይህ ደግሞ በያዝከው ጅራፍ ደግሞ በያዝከው ዱላ ደግሞ ግረፈኝ፣ ከዛ በኋላ ነው አንገቴን የምትሰይፈኝ ብለው ተሰቃይተው መሞት ፈልገው ማለት ነው። ለምንድን ነው ይሄን የመረጣችሁት አለ ያ ገራፊው። ያ የሚሰይፋቸው ሰው እንግዲህ አስቡት፣ አህዛብ ነው፣ በባዕድ አምልኮ የሚያመልክ ሰይጣንን የሚያመልክ ንጉስ አሽከር ነው። ግን የዚህ ቅዱስ ሰው ንግግር ገርሞት ግን ለምንድን ነው እንደዚህ ተሰቃይታችሁ መሞት የምትፈልጉት ብሎ ሲጠይቃቸው ጌታችን ኢየሱስ ክርስቶስ እኛን ለማዳን እንዴት እንደተንገላታ እያሰብን እንዲቆጠርልን ፈልገን ነው ብለው አሉት። ይሄ ኢየሱስ ማን ነው ብሎ ያ የሚሰይፈው ሰውዬ ይህንን ቅዱስ ከሰየፈው በኋላ ንስሐ ገብቶ በኢየሱስ ክርስቶስ ስም አምኖ እንደገና ራሱ ሰያፊው ተሰይፏል። ይሄን ታሪክ አውቃለሁ እና በጣም ብዙ ነገር ስለምሰማና ስለማቀስቲ በረከቱ ይደርብኝ ይድረሰኝ የስንክሳሩ ብዬ ቆይ ይወላችሁ እኔን በደንብ ትመቱኛላችሁ፣ ችግር የለውም። በእጃችሁ ያዛችሁትን ዱላ አስቀምጡት፣ ቁጭ አድርጉትና እስቲ ምንድን ያጠፋሁት ያረኳችሁ ነገር ንገሩኝና ከዛ በኋላ እኔ ራሴ እኔን የምትመቱበትን ዱላ አመቻችቼ መርጬ በደንብ የሚያሳምመኝን ዱላ በእጃችሁ ሰጣችኋለሁ አልኳቸው። ከዛ ከልጆቻቸው መካከል አንዷ በጣም ተሰማት መሰለኝ፣ አለቀሰች። ሁላት ምንድን ነው የምትለው ምናምን አለች። ችግር የለውም እኔ ራሴ መርጬ ዱላ ሰጣችኋለሁ፣ ችግር የለውም ግን ጥፋቴን ንገሩኝ አልኳቸው። ለካ የዛሬ 4 ዓመት ገጠሜ ላይ አንዷ መታ እንደዚህ አርገውን ጎረቤቶቻችን እንደዚህ አርገውን እንደዚህ መተት ልከውብን እንደዚህ ምናምን ብላ ተናግራለች። ያቺ የተናገረችውን ልጅ ገጠመኝ አቅርቤዋለሁ እና መተት አድራጊዎቹ ናቸው ለካ የጠሩኝ እና ልጅቷ ያን ነገር በመናገሯ እፍረት ተሰምቷቸው ከዛ ሰፈር ወጥተው ሌላ ቦታ ቤት ገዝተው ቤቱ ተበጣብጦ ተራብሸው ምንም እንትን ብለዋል። በእርግጥ አድርገውታል፣ መተቱን አምነዋል እኮ ግን የተላከው ሰይጣን ተረበሸ እና ንስሐ ከመግባት ይልቅ ምንድን ያደረጉት መሸሽ። አንድ ሁለተኛ ነገር ደግሞ ሚስጥራቸው በመውጣቱ እኔ ላይ መዛት ነው የጀመሩት። ይኸውላችሁ ስም አልተናገርን፣ ፎቶ አላወጣን፣ አካባቢ አልተናገርን፣ ግን ሌባ ራሱ ይለፈልፋል አይደል የሚባለው። ራሳቸው በቃ ተነሳስተው እኔን ጠርተውኝ ለመደብደብ ሞከሩና ምንድነው እላያቸው ላይ ያለው ሰይጣን ምንድነው እድል ነው። ከጎረቤቶቻቸው የልጆቻቸውን እድል ወስደው ለነዚህ ለልጆቻቸው ነው የሰጡት እና በነዛ እኔ ገጠሜ ላይ ባቀረብኳት ልጅ እድል እነዚህ ልጆች ዩኒቨርሲቲ ገብተው ስራ ገብተው ተመርቀው ምን ብለው በቃ የሆነ ነገ ከነገ ወዲያ ይጦሩናል ብለው ነበር ያሰቡት። ግን ሱሰኛን የሆኑት፣ አጫሽን የሆኑት፣ ቃሚን የሆኑት፣ ዱርዬ አመንዝራ ምናምን የሆኑት እነዚህ ልጆች። በጣም የሚገርማችሁ ነገር ያ የተደረገው የእድል መተት አዞረባቸው፣ ቀየረባቸው። ለምን ሲባል በላይቭ ላይ ብዙ ጊዜ ሳስተምር ሰምታችሁ ከሆነ ሰይጣን ብዙ ጊዜ ወደ ጠንቋይ ቤት የሚሄዱትን ሰዎች ይለያል፣ ይመርጣል። እዛው የሚቀሩት የሰይጣን የሆኑ ዘራቸው ሰይጣን ሆኖ ዘራቸው ሰይጣን ስላችሁ በአምልኮ ማለት ነው፣ በባዕድ አምልኮ በደንብ ገብረውለት አምልከውት ሲኦል የሚገቡ ሰዎችንና የእግዚአብሔር የሆኑትን ደግሞ ይለያል፣ ያውቃል። ነገ ከነገ ወዲያ የሚከዱትን ውጡልኝ ከዚህ ብሎ ያባራልና እነዚህ ቤተሰቦች ደግሞ የስለት ልጆች ናቸው እንዳለ ከአባትየው ጀምረው። አባትየው ራሱ የስለት ልጅ ነው። ብዙ ጊዜ ሊወለዱ ሲሉ ልጆቹም አባትየውም ሊወለድ ሲል ምጥ ላይ ከባድ ቻሌንጅ ይጀመራል፣ ጭንቀት። የዛን ሰዓት ኪዳነ ምሕረት እናቴ፣ ሚካኤል አባቴ እነዚህ ልጆች ከተወለዱ ያንተ ናቸው ላንተ ሰጥቻለሁ ምናምን የሚባል ስለት አለና አብዛኞቹ እንደዛ ሆኖ የተሳሉ የተወለዱ ናቸው ልጆቹ። ግን እንደዛም ሆኖ ልጆቻቸውን ለማሳደግ ደግሞ ጠንቋይ ቤትና ደብተራ ጋር የሚሄዱ ቤተሰቦች ናቸው ማለት ነው። ስለዚህ የእድል መተት አሰሩ። ግን እድል መተቱ ሊሰራ አልቻለም። ለምን? ሰይጣኑ እነሱ ውስጥ ሆኖ ያንን ስራ መስራት አይፈልግም። ነገ እንደሚከዱት ያውቃላ። ነገ እንደሚከዱት ስለሚያውቅ እንደዚህ እንደሚጋለጥ ስለሚያውቅ አይሰራላቸውም፣ እድለኛ አያደርጋቸውም፣ ገንዘብም አይሰጣቸውም። ግን በህይወታቸው ሊጫወትባቸው ይፈልጋል። አመንዝራ በማድረግ እግራቸው እንዲቆረጥ፣ አይናቸው እንዲጠፋ፣ ሁሉ ነገራቸው እንዲበላሽ፣ በኤችአይቪ እንዲሞቱ፣ ሲኦል እንዲወርሱ፣ መንግስተ ሰማያትን ከመውረስ ይልቅ እንደዚህ እንዲሆኑ ስለሚፈልግ ነው የሰው እድል ወስደው በጎረቤት መተት እንዲኖሩ ያደረጋቸው ማለት ነው። ገባችሁ?
እና እነዚህ የደበደቡኝ ሰዎች ያውቃሉ፣ ያደረጉትን ያውቃሉና እንደው ምን አጥፍቼ ነው እስቲ ንገሩኝ አልኳቸውና ይሄንን ሲነግሩኝ እንደዚህ አድርገህ እኛም ቤተሰባችን ስም አጥፍተህ ይኸው ቤት ቀይረን መተን ሲሉ ጊዜ ታዲያ ያደረጋችሁትን አይደል እንዴ ተናገርኩት። ግን ፎቶ አልለቀቅኩ፣ ሰፈር አቅጣጫ አልተናገርኩ። እስቲ ከነዚህ ቤተሰቦች ውጪ እናንተ እንዳደረጋችሁባቸው ማን አወቀ አልኳቸው። ጸጥ አሉ። ማን አወቀ? ራሳችሁ እኮ ናችሁ ተነሳስታችሁ እንደዚህ ሆናችሁት። ስለዚህ እናንተ ውስጥ ያለው ጠንቋይ ጋር ደብተራ ጋር ሄደው ቤተሰቦቻችሁ ለእናንተ እድል ያመጡላችሁ እናትና አባታችሁ ናቸው ጥፋተኛና ያ መንፈስ ነው አሁን እኔን በክፉ እንድታዩኝ ያደረጋችሁ። በሉ አሁን ይኸው ኑ እንውጣና ዱላ እንምረጥ። እዛ ጋር ደግሞ የተከመረ እንጨት ነበር። ይሄ ድግስ ሊደገስ ወይ ሰርግ ሊደገስ ሲል የሚገዛ ምናምን አጠና ፍልጥ ማማል አይደለም የተነቀለ ንቃይ እንጨት ቤት ሊሰራ ሲል ምናምን እንደሱ አይነት እንጨት ነበር። በዚህ ትመቱኝ ወይስ በዚህ በየትኛው ይሻላችኋል? ወይስ ቀበቶ ልፍታና በቀበቶ ትገርፉኝ ወይስ በጋለ ብረት ትጠብሱኝ? የቱ ይሻላል? እንዴትኛው አይነት ሰማዕት ሆኜ ልሙትላችሁ? ጠርታችሁኝ ትማታላችሁ። እኔ ከዚህ ቤት ከወጣሁ በኋላ እኮ ልከሳችሁ እችላለሁ። ፖሊስ ጠርቼ ላሳስራችሁ እችላለሁ። ከዛ ወጥቼ ዩቲዩብ ላይ ደግሞ እናገራለሁ። ብዙ ነገር እኮ ውርደት የሚገጥማችሁ። ይሄ እኮ የጅል አስተሳሰብ ነው። እንዴት እንደዚህ ታስባላችሁ አልኳቸው። ከዛ አለቀሱ ሁሉ እና እንደዚህ የገጠመኝ ጊዜ አለ። ተጠርቼ የተደበደብኩበት ጊዜ አለ። እና የምናየው መከራ በጣም ብዙ ነው። በጣም ብዙ መከራ ነው የምናየው። የእውነት ራሴን እያከበድኩ አይደለም። ምራቅ መተፋት ተውት፣ ቀላል ነው። ኢየሱስም ተተፍተውበታል። መሰደብ፣ እናንተ የጠንቋይ ልጆች ሂዱ ከዚህ የግርማ ልጆች ተብለን መባላችን ይሄ ያለ ሁሉም ቦታ ያለ እንኳን እኔ መምህር ግርማ እንዴት አድርገው እንደሚሰድቧቸው እናውቃለን። ይሄ ለፖሊስ የተሳሳተ መረጃ ሰጥቶኛ እንድንታሰር ማድረግ ምናምን የተለመደ ነገር ነው። ጠቋር አዳልሞቴ ወሰንጋላ ፋብኮ ፈደመና ብለን ስንናገር የኦሮሞን ባህል ነካችሁ፣ ይሄ እኮ እንደዚህ የሰውን ባህል መንካት ነው ብለው ሲሉ እንዴ እኛ የምናውቀው ጸበል ቦታ ላይ ጠቋር ነኝ እያለ ሲጮህ ነው፣ ኦፋ ነኝ እያለ ሲጮህ ነው። እኛ ይሄ የኦሮሞ ባህል እንደሆነ አይደለም። የኦሮሞ ባህል ይሄ አይደለም። እኛ የምናውቀው ይሄ ሰይጣን እንደሆነ ነው። ለምን ነው ከፖለቲካ ጋር የምታነካኩብን? ምን አረገን? ለምን ነው እንደዚህ የምታረጉት? ብለን ወስደው ሌላ ነገር ውስጥ ሊከቱን የሚፈልጉ ሰዎች አሉ። ሆን ብለው አውቆ ሊያነካኩ የሚፈልጉ ሰዎች አሉ። ከዛ ደግሞ ግራ ይገባቸዋል። ቪዲዮ እናሳያቸዋል። እኛ የምናውቀው ጸበል ቦታ ላይ እኔ ጠቋር ነኝ እያለ ሲጮህ ነው፣ እኔ አዳልሞቴ ነኝ እያለ ሲጮህ ነው። እናንተ ደግሞ እንደዚህ ትላላችሁ። እኛ እንግዲህ ቤተሰቤ ነው ብሎ የሚያስብ ሰው ያለ አይመስለኝም። እኔ አንድም የኦሮሞ ሕዝብ ወይም አንድም የአማራ ሕዝብ አንድም የትግራይ ሕዝብ አዳኝ ወርቁ ወይም ደግሞ ሱሉስ አጎቴ ነው አክስቴ ነው ጠቋር አዳልሞቴ የአክስቴ ልጅ ነው ያለኝ ሰው የለም የትም ቦታ ላይ። እኛ የምናውቀው ሰይጣን እንደሆነ ነው። ስለዚህ ለምን እንደ ቤተሰብ ትቆጥሩታላችሁ? እንዴት እንደዚህ ታጣሙብናላችሁ? ይሄ እኮ ለሰይጣን ማገዝ ነው። ጊዜው እኮ በጣም ከባድ ነው ብዬ ራሳቸው ፖሊሶቹን አስተምሬ የመመጣበት ጊዜ ሁሉ አለ። አንዳንድ ጊዜ ይሄ እኮ በጣም መጥፎ ነገር ነው። እኔ አንድ ቀን ትምህርቴ ላይ ፖለቲካ አግኝታችሁብኝ እንኳን አታውቁም። እኛ የምንታገለው ከአጋንንት ጋር፣ እኛ የምንታገለው ከመናፍስት ጋር፣ እናንተ የምታወሩት ሌላ ብለን ደግሞ ወደ ቤታችን እንገባለን። እና ቤተሰቦቼ ብዙ ነገር ነው የሚገጥመን፣ በጣም ብዙ ነገር። እንደ ደብተራ የሚቆጥሩንም ሰዎች አሉ። ቢሮ ድረስ መታ አንዷ ምን አለች ይመሰላችሁ? መምህር ተልኬ ነው እንደዚህ ነው አይደለም የሚሉት እና ችግር አለብኝ። ምን ነው ችግርሽ? ያመኛል፣ ሰው መተት አድርጎብኝ፣ ጎረቤቴ እንደዚህ አድርጋብኝ፣ ባለቤቴ እንደዚህ ብሎኝ፣ እንደዚህ ሆኜ፣ እንደዚህ ገንዘብ ሰላቢ ተልኮብኝ ምናምን። አንቺስ እኔ ኃጢአት ሰርቼ እንዲያርጌ ንስሐ ስላልገባሁኝ የምትይው ነገር የለሽም? ለምንድን ነው በሰው የምታሳብቢ ሁሉ ነገር? ተበድዬ ለምን ትያለሽ? ምናምን ብዬ እመክራቸዋለሁና ከዛ መጨረሻ ላይ ከምክሩ በኋላ በልሽ የሆነውስ ሆነና ወደ ዋናው ነገር እንግባ። አሁን ዋናውን ነገር እስቲ እንጀምር አለችኝ። ምን አልኳት? እንግዲህ አስቡት፣ መክሬ ጨርሻለሁ ብዬ እኮ ነው። የሆነ የምትለኝ ነገር የለም የምትሰጠኝ ነገር የለም አለችኝ። ምንድነው? ምን ልስጥሽ? የሚበጠበጥ የሚቆረጥ ቅጠል ወይስ ምንድነው? ምን ልስጥሽ? እንደው ቢጨፈጨፍ ነገር ልስጥሽ? በአፍንጫሽ የምታሸችው ሳብ የምታረቂው ወይስ ብትሽ ውስጥ የምትቀብሪው ወይስ ቆዳሽን ሰንጥቄ እንደ እርግዝና መከላከያ የምቀብርልሽ ነገር ነው የፈለግሽው አልኳት። እና ሳቃለችና አይ እኔ እኮ ብዙ ነገር እኮ አውቃለሁ፣ ምን ለምን ትደብቀኛለህ ምናምን አለችኝ። ምንድነው እስቲ ንገሪኝ አልኳት። ያውን እንግዲህ ተልኬ ነው እኮ የመጣሁት አለችኝ። ማን የላከሽ? ቤተሰቤ። እንዴ ታዲያ ቅድም ለምን ትምህርቴን አዳምጠሻል ስልሽ አዎ አዳምጫለሁ አልሽኝ ስላት አይ በይ ተብዬ ነው
እሺ ደውይላት አልኳት። ደወለችና ይቅርታ የነመ ቤት እኔ ማን ነኝ ስላት እንዴ እኔ እንጃ አለችኝ። የደወልኩት በማስልክ ነው በጓደኛዬ ስልክ። እኔ መምህር ተስፋ ይባላለሁ። ጊዜ ወይ መምህር ደህና ነዎት አለችኝ። እግዚአብሔር ይመስገን። እኔ ምንድነው አገልግሎት እስቲ ትምህርቴን እስቲ ንገሪኝ አልኳት። ያው እንደሚደረገው እንግዲህ ለሰዎች ችግር መድረስ ነዋ። እናንተ ፈጥኖ ደራሽ አይደላችሁ እንዴ የሚባለው እንደዛ አይደል እንዴ አለችኝ። እንዴ ማን ነው እንደዛ ያለሽ? ሳ ጊዜ ውጭ ያለች አንድ ቤተሰብ አለችኝ። ለሁሉም ችግራችሁ መፍትሄ ይሰጧችኋል። እነ መምህር ተስፋ ጋር ሄዱና እነሱ የሚሏችሁን ስሙ ብለውን ነው አለች። አሃ ከዛ እናንተ ደግሞ አዋቂ ናቸው ጠንቋይ ናቸው ብላችሁ አሰባችሁ ማለት ነው ስላት ጊዜ እና ታዲያ መቼም በዚህ ዘመን ቶሎ የሚደርሱት እነሱ ናቸው። እግዚአብሔሩማ ርቆናል አሉ። አሃ እንዴ ያልኩኝና በእሺ የውጭውን ስልክ ስጭኝ አልኳትና ሰጠችኝና ደወልን። ሄሎ እንዴት ነው? እግዚአብሔር ይመስገን። ማን ነኝ ስላቸው ጊዜ መምህር ነህ አለችኝ። አያችሁ ትምህርቴን የሚያዳምጥ ሰው እንደዚህ ነው የሚያቀኝ። አዎ እንዴት ነሽ? እንዴት ደወልክ በዚህ ስልክ? እቺ ሴትዮ እኮ ሰፈር ነው ማውቃት አለችኝ። አዎ ግን እንዴት ነው ነገሩ? ምን ብላችሁ ብትነግሯቸው ነው ሰዎቹ እኛ ጋር መጥተው እንደ ጠንቋይ የሚጠይቁት? ጊዜ ማለት አለችኝ። ይኸው ቢሮ መጣ እንዲህ አለችኝ ብዬ ስነግራት በጣም ነው የሳቀችው። አየህ ያረዳድ ችግር ነው። እኔ የምነግራቸው ሌላ እነሱ የሚሉት ሌላ። ይኸው ስማ ኦዲዮን ብላ ሪከርድ ያደረገችውን ላከችልኝና ሰማሁት። ከዛ መልሼ ደወልኩላትና አየሽ እነሱ ጋር ገልብጦ ነው የሚያሰማቸው። የልጅሽንም ችግር እንግዲህ ምን ያለቻት ላለማግባቷ እንደው ኦዲዮን ባሰማ ደስ ይለኝ ነበር። እንደው በዚህ አጋጣሚ አላገኘሁትም እንጂ እና ልጅሽ ያላገባችው እየፈታች የምትመጣው የሁሉ ችግር የሚገጥማት ምን የሚላት በአይነ ጥላዋ ምክንያት ነው። እና ለዚህ ሁሉ መፍትሄ የሚኖረው ደግሞ እነ መምህር ግርማ ጋር እነ መምህር ተስፋዬ ጋር ነው። ችግሩ መንፈሱ ሰይጣን ነው። እነሱ ያባርሩላቸዋል፣ እነሱ ይመክሯቸዋል። እና ወደ እነሱ ብትጠጉ ንስሐ ብትገቡ ጥሩ ነው ምናምን ብላ የነገረቻቸውና ያው ስልክ ነው ያነጋገር ጉዳይ ነው ብለው አስበው ለካ እነሱ እነ መምህር ግርማ እንግዲህ ጠንቋይ አስማተኛ ደብተራ ናቸው ብሎ ስለሚታማ ሰባኪዎቹ ራሱ የነ መምህር ግርማን ስም በማሳሳታቸው ሰውን አሳሳቱት። ታያችሁ እነዚህ የሚሳደቡት እነ ማህበረ ቅዱሳን አንዳንድ ጽንፈኛ የሆኑ እነ ምትኳ በራ እነ ስም መጥራት እኮ አንዳንድ ጊዜ አሁን አስፈላጊ ነው። የኛን የሚሰድቡን መምህራን ማለት ነው እንግዲህ እና የተሳሳተ አመለካከት ስለያዙ በእነዚህ በአገልግሎታችን ላይ በቀጥታ ህዝቡን ምን እያደረጉት ነው? እንደዚህ እንዲረዳ እያደረጉት ነው። እኛ የምንሰጠው አገልግሎት ሌላ፣ እነሱ የሚረዱት ሌላ። ከማን የሰማችሁት ሲባሉ ያው እንደ ሰባኪው ሁሉ እናንተን እንደዛ አይደል የሚላችሁን ያሉት። ታዲያ ሰባኪውን ሰምታችሁ እኛ ጠንቋይ እንደሆንን አድርገው ከነገሯችሁ ለምን እኛ ጋር መጣችሁ ታዲያ ስላቸው፣ እሱማ ያው በዚህ ሰዓት እግዚአብሔር ስለረሳን ወደ እናንተ መተን ነዋ ይላሉ። እንግዲህ አዙሮ ደግሞ እግዚአብሔር ለንስሐ መጣችኋ። ሰባኪዎቹ ሰድበውን እኛን እንደ ጠንቋይ ቆጥረው ይሄ የጥንቆልና ስራ ነው የአስማት ስራ ነው ብለው ነገሩን ቢሳደቡትም ግን በተሰደብነው በኩል ደግሞ እናንተን ስባ መጣና መልሶ ለራሱ ለቁርባኑ አበቃችሁ አይደለም ስላቸው አዎ ይላሉና የሚገርም ነገር ነው ብዙ ጊዜ የሚያጋጥመኝ። እና መክሬ ደግሞ እንደገና ሴትየዋን ይኸውልሽ እኛ ጥንቆልና አይደለም የምንሰራው። ጠንቋይ ከፈለግሽ ጠንቋይ ቤት መሄድ ትችላለሽ። ግን ከዚህ ሰዓት ጀምሮ አንቺን ጠንቋይ ቤት የሚያሮጥሽ እግርሽ ላይ ያለ ልብሽ ላይ ያለ መንፈስ እግዚአብሔር ይሰርልሽ እና ከዚህ በላይ ምንም ልልሽ አልችልም። እግዚአብሔር በየቦታው መፍትሄ ፍለጋ እንድትዞር የሚያደርግሽን እግዚአብሔር ይሰርልሽ ብያት በ15ኛ ቀኑ ተመልሳ መጣ። እሺ የምትለኝን በተግባር እፈጽማለሁ ናና ጸሎት ክፍል ስራልኝ ብላኛለች። እና አንዳንዴ መሰደብ ጥሩ ነው ለካ። ቀኛችሁን ሲመታችሁ ግራችሁን ስጡ፣ ግራችሁን ሲመታችሁ ቀኛችሁን ስጡ የሚለው የመጽሐፍ ቅዱስ ቃል ትክክል ነው። የሚያሳዝነኝ ነገር ምንድነው ታውቃላችሁ ቤተሰቦች? ፕሮቴስታንት አይደለም የኛ ጠላት፣ ወይም ሙስሊም አይደለም፣ ወይም ደግሞ ሌላ መንግስት ፖለቲካ አይደለም የኛ ጠላት። የኛው ቤተክርስቲያን የአብነት ትምህርት ቤት ውስጥ የተማሩ በድብትርና ህይወት ውስጥ የኖሩ ማይክሮፎን ጨብጠው የማስተማር የመስበክ እድል የተሰጣቸው መምህራን የተባሉ ሰንበት ትምህርት ቤት እንዲሁም ደግሞ ድግምትና መተት ይመትቱ ያስመትቱ የነበሩ ሰዎች ከመንፈስ ጋር ሪሌሽን ያላቸው እንዲሁም ደግሞ በቤታቸው ሰይጣን ጮሆ የማያቅ ወይም ባዕድ አምልኮ እናታቸውም አባታቸውም ስለማያመልኩና እናትና አባታቸው አምልኮ ስለማያውቁ እንዴት ሰይጣን ሰዎች እንደሚያሰናክል የማያውቁ ሰዎች ናቸው የኛ ጠላቶች። አያችሁ ማለት እኛ ምናስተምረውን ትምህርት የሚረዱን ማን ናቸው? ቤታቸው ሰይጣን ይመለክ የነበረ
ባዕድ አምልኮ በደንብ እያመለኩ ይካድሙ የነበሩ ቤተሰቦች፣ ጠንቋዮቹ ራሳቸው፣ ደብተራዎቹ ራሳቸው እንዲሁም ደግሞ መተት የተደረገባቸው በየጸበሉ የሚጮሁት ናቸው የሚረዱን የኛን ትምህርት የሚያውቁት እንጂ ይሄ ሰንበት ትምህርት ቤት ከበሮ ሲደበድብ የቆየ ማይክሮፎን ጨብጦ 40 ደቂቃ መድረክ ላይ እያስተማረ ከቴዎሎጂ ተመርቆ ወጥቶ ቤቱ አንድም ቀን የመስገጃ ቦታና መጸለያ ቦታ እንኳን የሌለው ቢኖረውም ጸልዮና ሰግዶ ማያቅ ለደሞዝና ለቅጥር ለአበል ብቻ የሚኖር አገልጋይ እኛን አይሰማንም፣ አያዳምጠንም፣ አያቀንም ጭራሽ። እኛ በየቤቱ እየሄድን የምንከፍለውን ዋጋ አንድ ቀን ኑ ብዬ እንኳን አንድ ሰባኪ ብጠራ መምህር እንደዚህ ነው እንደምታገለግሉት ነው ያለኝ። ከዚህ ቤት አቅርቤላችኋል የዛሬ 3 ዓመት ሰባኪውና እስቲ እንዴት እንደማገለግልና እና ብዬ ጨሌ ሳቃጥል ይዤው ሄጄ ጉድ ነው የሰማነው። በቃ ጉድ ነው ያየነው፣ ጉድ ነው እያለ ነው ወደ ቤቱ የመጣው። ይሄ ነው ኢትዮጵያ ሕዝብ፣ ይሄ ነው ቅድስት ሀገር የምንላት ይቺን ነው እያለ ነው የመጣው። እንዴት እንደ ኢትዮጵያ ቅድስት ሀገር አለች እንዴ? ስለ ጊዜ ድንቄም ቅድስት ሀገር ጨሌ የሌለበት ቤት እኮ የለም በቃ ማለት ነው። በዚህ አይነት እንዴ የሚካኤል ስዕል፣ የገብርኤል ስዕል፣ የማርያም ስዕል በቤቱ ላይ ተለጥፎ ጓዳ ስንገባ አቴቴ ጨሌ ያለች እና ላሳየህ ብዬ 3-4 ቤት ወሰድኩት። ከዛ በኋላ ደግሞ ቪዲዮ አሳየሁት። ጨሌ ያቃጠልኩባቸው ቤቶችን ቪዲዮ ያው ስለማይፈቀድልኝ ለሌላ ሰው ለሱ ነው ያሳየሁት። ለጉድ ነው ያሳየሁት። በአጀንዳዬ ላይ የጻፍኩትን ጨሌ ያስጣልኳቸው እናቶችን ክርስትና ስማቸውና ኖርማል ስማቸውን ከነስል ቁጥራቸው ጽፌ ያስቀመጥኩትን ሳሳየው ምኑን ተረፍ ነው መምህር ምንድነው የተረፍ ነው አለኝ። እኛ ቆመን ለካ መድረክ የምናስተምረው ዝም ብለን ነው። በቃ ለካ ኢየሱስ ክርስቶስ እንደተሰቀለ ሆኖ በፊታችሁ ታይቶ ነበረ፣ እንዳታስተውሉ ግን አዚም ያደረገባችሁ ማን ነው የሚለው ጥቅስ እዚህ ጋር ነው። አዚም የሆነብን ነገር አለ። እውነትህን ነው። ዛር የሚባል ነገር፣ ጠንቋይ፣ ባዕድ አምልኮ፣ መተት፣ ድግምት፣ አስማት፣ ሰላቢ የሚባለው ነገር ለካ ወሳኙ ትልቁ ለህዝቡ መሰጠት የሚገባው ትምህርት ነው። ይሄ ነው። ህዝቡ ይሄን ካልሰማ ወንጌል አያዳምጥም። እንዲያውም ይሄን ሳይሰማ ያዳመጠ ሰው ወንጀለኛ ነው። እንዲያውም መናፍቅ የሆነው አብዛኛው ህዝብ ከኦርቶዶክስ ወጥቶ ፓጋን፣ ኤቲስት፣ ፖለቲከኛ መናፍቅ የሆነው ለካ ወዱ አይደለም እያለ እያወራ ጠግቦ በቃ አውርቶ በቃ ጨርሻለሁ ቻው በቃ ብሎኝ ሄዶ እንደገና ደግሞ ይደውልልኛል። መምህር ገርሞኝ እኮ ነው ብሎ ይደውላል። ደግሞ ማታ እስከ 4 ሰዓት እስከ 5 ሰዓት ድረስ ላይቭ ከጨረስኩ በኋላ ራሱ መምህር ዛሬ የለቀቀው ላይቭ የሚገርም ነው። በቃ ሰርፕራይዝ ሆኖ መምህር እኮ ነው፣ ሰባኪ ነው፣ ቴዎሎጂ ተመርቆ የወጣ ሰው ነው። አስቡት። እንደሱ ሁሉም ሰው ልቡ በተከፈተልኝ ብዬ የጸለይኩበት ቀን አለ። እና አንዳንድ ጊዜ ባካችሁ የቤተ ክርስቲያን መምህራን ዲያቆን ነኝ የምትል አብሾ የተዋረስክ ለእውቀትም ለከበሮ መምታትም ለድምጽም ለየትኛውም ግርማ ሞገስም ለምንም ለመስተፋቀርም ለማንኛውም ነገር ሰይጣን የተዋረስክ ልብ ብለህ ስማኝ። እምነግርህ ምን እንደሆነ ታውቃለህ? አንደኛ ጠፊ ነህ ንስሐ ካልገባህ፣ ሁለተኛ ተጠያቂ ነህ። በስጋ ጠፍተሃል፣ በነፍስ ደግሞ ተጠያቂ ነህ በእግዚአብሔር ፊት። ሶስተኛ ነገር ደግሞ በሲኦል ተቃጣይ ነህ። ይሄን ወቅ። ከዛ ደግሞ ተጠያቂ ምን ሆነው በምድርም በሰማይ ነው። የሚገርማችሁ በምድር ገንዘባችን ሳይጠቅምን በሰው ፊት ተሰድበን መምህራንና ሰባኪያና ካህናት፣ ምክንያቱም ይታወቃል ያለችን አቅምና ደሞዝ ይታወቃል። ከየት እንደመጣ እያንዳንዱ በምን እንደመጣ ሁሉ ነገር ይታወቃል። አንድም በፈጣጣ ከህዝቡ ገንዘብ በማጭበርበር፣ ሁለተኛ በስልብና፣ ሶስተኛ በዝሙትና በአስማት የረከሰ አገልጋይ ነው አብዛኛው፣ ሁሉም ማለት ይቻላል። እኔ እንጃ እንደው እንዴት እንደዚህ ተፈርጃለን ብላችሁ ብትሰድቡኝ በእርግጥ ስደቡኝ፣ ችግር የለውም ያስብላል። እንዴት ሰምቶ የማያውቅ ሰው ስለ ሰይጣን ተንኮልና ሴራ ኢትዮጵያ ላይ እንዴት እየሰራ እንደሆነ ትውልዱ ላይ የማያውቅ ሰው ቢሳደብም ያስኬዳል፣ አልፈርድበትም። ግን እንደኛ ጠለቅ ብለው ገብቶ በየቤቱ ሁሉ ነገር ቢመለከት እንዴ ቆራቢ ናቸው የተባሉ ሴትዮ ቤት እግዚአብሔርን የሚወዱ ቤተክርስቲያን ያሰሩ፣ ኮብልስቶን ያስነጠፉ፣ የቤተክርስቲያን ዶም ያሰሩ ናቸው፣ ስዕል ያሳሉ ናቸው፣ መጋረጃ ለቤተክርስቲያን ያስመጡ ናቸው፣ ደውል ያስመጡ ናቸው እየተባሉ ቤታቸው ሲሄድ ግን የሚሰሩት ስራ በጣም ከባድ ነው። ምንድነው ምክንያቱ? ስለ ለካ እግዚአብሔር ይቅር እንዲላቸው ቤቱን አሰርቻለሁ ለማለት ያክል እንጂ ገንዘቡ ለካ በስልብና ነው የሚመጣው። የሚገርማችሁ በጣም ብዙ ቤት ነው እንደዚህ ነገር ያጋጠመኝ። እና ሀብታም ናቸው ተብለው ይሰጣሉ፣ ይረዳሉ ተብሎ የሚታሰቡ ሰዎች የሚያገኙት ኢቭን አንድ የወርቅ ነጋዴ የሆነ ምን አለኝ፣ ወርቅ ከመሬት ከአፈር እያወጡ እያመጡ የሚሸጡለት ሰዎች አሉና ያው አሁን ስራውን ፊልዱን ቀይሯል። ሌላ ነገር ውስጥ ነው ያለው ይሄ ሰው። እና ደብተራ ጋር ሄደው እንደሚያደርጉ ታውቃላችሁ። ቤተክርስቲያን እኮ እንደሱ የሚያሰራ ሰው የለም እኮ። የሚገርማችሁ ግን
ደብተራ ጋር ሄደው ወርቅ የተቀበረበትን ቦታ ማየት ስለምፈልግ አይኔ ላይ ድገምልኝ አለው እና አይኑ ላይ መቼም የሰይጣን ትልቅና ትንሽ የለውም። ያው ረቂቅ አይደል ሰይጣን። ትልቁን ስላችሁ ምን ማለቴ ነው? ክፉን ማለቴ ነው። ክፉን ቡዳ አዋረሰው። ሲያዋረሰው ግን ምንድን ያደረገው? ጅብ ሂድና ጅብ ግደልና በራስህ በቃ ሄደ ጅብ ገለህ የጅቡን አይን በትኩሱ አምጣልኝ አለው። ከዛ የጅቡን አይን በትኩሱ አመጣለት። በዛ በጅቡ አይን ድግምት ደገመለትና ያንን አይኑ ላይ ያሸለት ብለው አለው። ያንን አይን የጅቡን አይን ቅርጥፍጥፍ አድርጎ ነው የበላው ሰውየው። ወርቅ ለማየት እኮ ነው። ከዛስ ሰውየው አይኑ መቀመቃት የሚባል ታውቃላችሁ? ወደ ታች እንጦሮጦስ ታች ድረስ ማየት የሚችል መስሎ ነበር የተሰማው። በእርግጥ ወርቁን ያየዋል፣ በአይኑ ግን አይደለም፣ በልቡ ነው። እዚህ ቦታ ላይ ልክ አላርም ሲጮህ እዚህ ቦታ የተቀበረ ነገር አለ እንደሚባለው፣ ከዛ በልቡ ነው የሚነግረው። እዚህ ጋር የተቀበረ ወርቅ አለ፣ እዚህ ጋር እንደዚህ። ከዛ ሰውየው የሚመስለው በአይኑ ነው፣ በቃ በነፍሲ አይን ነው የማየው ብሎ ነው የሚያስበውና ሀብታም ሆነ፣ ወርቅ ቤት ከፈተ፣ እየቆፈረ ምን እያለገ እያመጣ አንዳንዴ ወርቁንም በሆዱ እየዋጠው ፍተሻ ሲፈተሽ እንትን እንዳይገኝ ማለት ነው። እየዋጠው ይመጣል፣ ይጸዳደዋል። በቃ ብቻ ብዙ ቆሻሻ የሆኑ ነገሮች ያሳለፈ ሰው ነው። ይሄ ነው ብዬ መናገር ይከብደኛል። ኢቭን የሰው ደም አምጣ ተብሎ ሁሉ እንዳይሞት እንዳይድን አድርጎ የሆነን ሰው ችግር ውስጥ ከቶት ደም ይዞለት ሄዶ አይ እኔ እኮ ያልኩህ ደሙን እንደዚህ አይደለም ሰውተህ አምጣን ያልኩህ ብሎት አይ አልፈልግም ብሎ የተወው ሁሉ ጊዜ አለ። ሰውየው እንዲሞት ነው የሚፈልገው ሰይጣን። ሰውየው ራርቶ ነው እንግዲህ ሳይገለው ደሙን ይዞለት ሄደው፣ ግን ሰይጣኑ ደግሞ ሰው እንዲሰዋለት ነው የፈለገው፣ ግን አልተቻለም። ግን ይሄ ሰውዬ አይኑ ላይ እንግዲህ አንግሶታል አይደለም ሰይጣኑን፣ ትልቁን ያልኳችሁ ክፉን ሰይጣን። በዛ አይኑ ልጆቹን በቡዳ በላቸው እና ለመናገር በሚከብድ መልኩ ማለት ነው፣ በጣም በሚዘገንን መልኩ በአይኑ ያያቸው ነገሮች በሙሉ ይበላሹበታል፣ ይቃጠላል ስላችሁ ልክ እንዴት ነው ወይኔ የተቃጠለብኝ አምፖሉ እንደምትሉት ይበላሻል ማለት ነው። የልጆቹ እድል ዜሮ፣ ተመልሰው የኢትዮጵያ ጠላት እስኪሆኑ ድረስ በሚዲያ ላይ እንዴት እንደሚሳደቡ ብትሰሙ። የዚህ ሰውዬ ልጆች በአይኑ ያየው ነገር በሙሉ ይበላሻል። ካፈጠጠባችሁ ሆዳችሁ ነው የሚቆርጣችሁ ሰውየው። በቃ በዛ አይኑ ካፈጠጠባችሁ ቡዳውን አይኑ ላይ ያነገሰው ማለት ነው። እና እሱ ግን ለሚፈልገው ነገር ግን ሲመለከት ግን ይሰራለታል። እና ሚስቱ በዚህ አይኑ ካፈጠጠባት ሽንቷን ነው የምትለቀው። የእውነት ማለት ሽንቷን በትክክል ትለቀዋለች በላይዋ ላይ። ምንድን ነው የምትይው ሲላት በቃ። እና አንዳንዴ ሰዎች ለሀብት ንብረት ብለው ለተለያየ ነገር ብለው ብዙ ነገር ውስጥ ይገባሉ፣ ግን ልጆቻቸው የት እንደደረሱ አያውቁም። ይሄ ሰውዬ ልጆቹ እንዳለ መናፍቅ ናቸው፣ ፕሮቴስታንት ሆነዋል። የሚገርማችሁ አሁን የምላችሁ ሰውዬ በዛ አይኑ ፕሮቴስታንት አድርጓቸዋል እንዳለ አንድ በሉ። ሁለተኛ ነገር ደግሞ እሱ ራሱ እና አባዬ ቸርች እንሂድ ሲሉት ይሄዳል። ቤተክርስቲያን ግን ሊሄድ ብሎ አይሄድም፣ ግን ኦርቶዶክስ ነው። አዎ በስመ ኦርቶዶክስ ነው። ከዛስ ጥንቁልና የሚጠነቁለት ደብተራ ሰውዬ ግን ቤቱ ይመጣል እና እንደ መንፈሳዊ የሚታየው ቤተክርስቲያን አንድ ቀን እግሩ ረግጦ አያውቅም። ታቦት በሚወጣበት ቀን ራሱ ከርቀት ነው እንትን የሚለው። እንግዲህ አንድ ባለሀብት ይሄንን እንትን ቤት ደውል ቤት አሰርተውልን ይሄን ጸበል ቦታ ሰርተውልን እግዚአብሔር እንግዲህ እድሜያቸውን ያርዝምልን። እስቲ እንደው ከዚህ በላይ መታደል አለ? እንደው የተባረኩ አባት እስቲ እልል በሉላቸው እየተወጣ ይባላል። ይሰማል ከሩቁ። ከዛ እቺን እልልታ ሰምቶ ወደ ቤቱ ይሄዳል። በቃ እግዚአብሔር ምሮኛል አይደለ? አይ ወርቅ የሆነው ነፍሱን ለሰይጣን አስረክቦ ከመሬት ውስጥ ደግሞ ወርቅ ቆፍሮ ሊያወጣ እና ልጆቹ መናፍቅ ሆነዋል። በግድ ነው ለዚያውም ና ብለውት አስተዳዳሪው ና እስቲ ዛሬ ታቦት ስለሚወጣ መድረክ ላይ እስቲ ና ተብሎ ወንበር ተዘጋጅቶለት ነው። ግን አይሄድም ሰውየው። ብር አምጣ ሲባል ይሰጣል። ለምን? ለቤተ ክርስቲያን ማሰሪያ። ልጆቹ መናፍቅ ናቸው። ከዛ ቤተ ክርስቲያን ወጥቶ ታቦቱን ጥሎ ወጥቶ ቸርች የሄደበት ጊዜ ሁሉ አለ ሲነግረኝ። ዛሬ ነው ያርገውና እንግዲህ ዛሬ እግዚአብሔር ስሙ የተመሰገነ ይሁን ንስሐ ገብቶ ትምህርታችን እያዳመጠ ነው። ሚስቱ አርፋለች። በነገራችን ላይ አሁን ሚስቱ የለችም በህይወት። እንግዲህ መንፈሷን ተሸክማ ነው የሞተችው። እኔም ሳላገኛት ነው። ምናልባት እንኳን ንስሐ እንድትገባ እድል ከፍትላት ነበረ። እና ሰውየው በውስጡ ነው የሚያለቅሰው። አይኑ አንድ ቀን እንባ ወጥቶበት አያውቅም። ለምን? አጅሪው አይኑ ላይ ነው የተቀመጠው። በነገራችን ላይ እኔ ራሱ ሳየው አይኑ ያስፈራል። ኖርማሊ ተፈጥሮ ነው የምላችሁ ታዲያ እንጂ መንፈሱን አይደለም። አይኑ ተፈጥሮ ራሱ ያስፈራል። ሙጭ ያለ ድፍርስ ያለ አይን ነው ያለው። እና መምህር አንተን ግን ምንም አይልህም አይደል ይለኛል። ምን ነው ስለው አይኔ ላይ እኮ ነው ያነገስኩት ያን የሚያክል ሰይጣን ይለኛል።
ምንም አያመጣም ምን አንተ ስትደውልልኝ እኔ ቅባ ቅዱሴን ተቀብቼ ነው የምመጣው ስለዚህ ምንም አትፍራለዋለሁ እና እንደዛ ስለው ልቡ ምልስ ይልለታል እና እንዳመነውም ስለሚሆንለት የሱ እምነት ደግሞ እኔን ይረዳኛል አያችሁ አይ መምርዬን ሄዶ እንዳይመታብኝ እንዳይጎዳብኝ ብሎ ሲያስብ የእውነት መጥቶ ሊጎዳኝ ይችላል ለምን ፍርሃቱ አንዳንድ ጊዜ የፈሩት ይደርሳል የሚባለው የጠሉት ይወርሳል ይባላልና አሁን ትልቁ ትግላችን ልጆቹ ላይ ነው አይሰሙንም ጭራሽ ሳናግራቸው አንድ ጊዜ ከብብ ያናግሪያቸው ነበር አባታችሁ እንደዚህ አድርጎ ነው እንደዚህ ሳቸው ጊዜ እሱ ባክ የራሱ ጉዳይ ነው እንደፈለገኛ ግን ወጋውት ብያለሁ ማሚ አይ ምን ስላቸው በኢየሱስ ስም ወጋውት ይሉኛል ኢየሱስን ምኮኛ እናቀዋለን ኦርቶዶክስ ላይ ግን ኢየሱስን ታውቁታላችሁ ስላቸው አይ በቃ እኛውን አሪፍ ሙድ ላይ ያለነው ተወን ይሉኛል አያችሁ ተደላድሎ እንዴት እንደተቀመጠ መንፈሱ በቃ አገኛቸው በደንብ አድርጎ ከጸበል አራቃቸው ከእምነት አራቃቸው ከኦርቶዶክሳዊ ከሆነው ኃይል አራቃቸውና እዛ እንዲመቸው በቃ ተመቻቸ ዘመነ ማለት ነው ዘመናዊ ሆኖ ተቀመጠ ማለት ነውና ጌታን ያገኙት መስሏቸው እዛ ተቀምጠዋልና ይላል መጽሐፍ ቅዱስ ላይ ጌታን ያገለገሉት መስሏቸው ብዙ ነገር ያደርጋሉና ቻ እግዚአብሔር ልቦናቸውን ይስጥ ይመልስ እንደው እንደማጣቀሻ መጣሁት እንጂ ዋናው ገጠመኝ አይደለም ስለነበረን ሰዓቱ ለመልካችን ስም የተመሰገነ ይሁን እባካችሁን ይሄንን ለብዙ ሰዎች አደርሱ ይቆየን ኤፍታ ጌታ እወድሃለሁ በሩቅ ያለው አስብሃለሁ ግን ደግሞ ተያዝኩ ዓለም ላይ ባለው ግን ደግሞ ተያዝኩ ዓለም ላይ ባለው ሳበኝ ጌታ ሆይ ሳበኝ ቤትህን ናፍቄአለሁኝ ሳበኝ ጌታ ሆይ ሳበኝ ቤትህን ናፍቄአለሁኝ ሁሉ ነገሬ ባዶ ከንቱ ነው የቀረኝ የለም ብዙ አይቻለው ስለዚህ ማረኝ አውጣኝ እላለሁ ስለዚህ ማረኝ አውጣኝ እላለሁ ሳበኝ ጌታ ሆይ ሳበኝ ቤትህን ናፍቄአለሁኝ ሳበኝ ጌታ ሆይ ሳበኝ ቤትህን ናፍቄአለሁኝ እንደ ጠፋው ልጅ ጠፍቼ ብቀር ዛሬም ግን አለው በማተቤ ክር ፍቅር እኮ ነው ጌታ እግዚአብሔር ፍቅር እኮ ነው ጌታ እግዚአብሔር ሳበኝ ጌታ ሆይ ሳበኝ ቤትህን ናፍቄአለሁኝ ሳበኝ ጌታ ሆይ ሳበኝ ቤትህን ናፍቄአለሁኝ መብልና ልብስ ቢያሳምረኝም ሥጋዬ አምሮ ቢወለወልም አንድ ቀን አለ መሞት አይቀርም አንድ ቀን አለ መሞት አይቀርም ሳበኝ ጌታ ሆይ ሳበኝ ቤትህን ናፍቄአለሁኝ ሳበኝ ጌታ ሆይ ሳበኝ ቤትህን ናፍቄአለሁኝ መቼ ዝም አልክ
የላከኝ ኢየሱስ ፍቅር ትጠራኛለህ በብዙ ነገር። አመፅኩኝ እንጂ ወደኸኝ ነበር፣ አመፅኩኝ እንጂ ወደኸኝ ነበር። ሳበኝ ጌታ ሆይ ሳበኝ፣ ቤትህን ናፍቄአለሁኝ። ሳበኝ ጌታ ሆይ ሳበኝ፣ ቤትህን ናፍቄአለሁኝ። በኃጢአት ወድቄ ዝም ስትለኝ፣ ትዕግሥትህ አልቆ ጠልተኸኝ መስሎኝ። ለካስ ፍቅርህ ነው ዛሬን ያሳየኝ፣ ለካስ ፍቅርህ ነው ዛሬን ያሳየኝ። ሳበኝ ጌታ ሆይ ሳበኝ፣ ቤትህን ናፍቄአለሁኝ። ሳበኝ ጌታ ሆይ ሳበኝ፣ ቤትህን ናፍቄአለሁኝ። እኔ እኮ ጌታ እወድሃለሁ፣ በሩቅ እያለሁ አስብሃለሁ። ግን ደግሞ ተያዝኩ ዓለም ላይ ባለው፣ ግን ደግሞ ተያዝኩ ዓለም ላይ ባለው። ሳበኝ ጌታ ሆይ ሳበኝ፣ ቤትህን ናፍቄአለሁኝ። ሳበኝ ጌታ ሆይ ሳበኝ፣ ቤትህን ናፍቄአለሁኝ። ከፊትህ ምንም ነገር ቢዘጋ ኤፍታህ በለው ይከፈታል። እግዚአብሔር አምላካችን ስሙ የተመሰገነ ይሁን።